ሰሞኑን በጣም ትኩረቴን የሳበውና ልቤን የነካው አንድ ክስተት አይታችሁት እንደሆነ አላውቅም። ቲክቶክ ላይ አንድ ጁስ ቤት ያለው ልጅ ራሱን ይዞ ነገር ነው ራሱ ድራማቲክ ሞመንት የሚመስል ልከስር ነው ወይም ከስር ያለው በቃ ብሎ ማመን አቅቶት ነገር ከገለጸ በኋላ ሌሎች ፌሎ ቲክቶከሮች በተለይ ዶክተር ነው የሚባል ልጅ ፖፑላር የሚባል ልጅ የሚባል አይደለም ሚዝ ፖፑላርና እሱ ኢኒሺዬቲቭን ወስዶ ሌሎችም ሰዎች ተሳትፈውበት በጣም የሚገርም አይነት ሬግኒሽን አይነት ነገር አለ አይደል እንትን አድርገውታልና በጣም ነው ልቤን የነካኝ። ግን ከዛ በላይ የሆነ አይነት አለ አይደል በዚህ ነገር እሱና ኩዮቹ በዚህ ነገር ብዙ ጊዜ በቂ ሪኮግኒሽን አይሰጣቸው። እሱና ኩዮቹ በቂ ሪኮግኒሽን ይሄ መሰሎቹ እውነት ኢትስ ሪሊ አንዳንዴ የአንድ ሰው ስቶሪ ብቻ መስሎ ሊያልፍ የሚገባ አይደለም። ሃው አንደኛ ቲፒካል ሰማው እርዳታ የሚባል አይደለም። የያዘ ሾፕ ቢዝነስ ሆነ ያደርጋል። ሶ ቢዝነሱን ሄደው ሰፖርት አደረጉት እና ገዝተው ደንበኛ ሆኖ ነው ሰፖርት ያደረጉት። ሌሎች ደግሞ ሰዎች ደንበኛ እንዲሆኑ አነሳሱለት እና እሱ ዲግኒቱ እንደተጠበቀ ከዛ እነሱ ደግሞ በጣም ከሚገባው በላይ ድካም ሳይደክሙ ነገር ነው ያደረጉለት እና ይሄ ትውልድ ምስጋና ይገባዋል። አንዳንድ ጉዳይ 4 ነጥብ ስትፈልግ በነገራችን ላይ እዚህ ትውልድ የሚያስቀናኝ አንዱ እንትኑ በጣም የኛ ትውልድ በልጫ ተቆም እሺ የትኛው ወገን ነህ? እዞነብኝ እንዴ የትኛው ወገን ነህ? ይሄ ፐርሰናል እሺ ችግር የለውም። የሚያስቀናኝ ነገር በጣም ይተጋገዛሉ፣ ይረዳዳሉ። የሆነ ምን ላይ እንደሆነ ያየሁት እኔ እንጃ። የዚህ ጄኔሬሽንስ ምቀኝነት የለበትም። በምቀኝነት ቦታ ግን ራስ ወዳድነትና ይሉኝታ ቢስነት ተተክቶበታል ምናምን የሚል የሆነ የዘሪቱ መጽሐፍ ላይ መሰለኝ ያየሁት እና የሆነ ምቀኝነት የለበትም። ያ ወደዛኛው ሁለቱን ጉዳዮች እንተዋቸውና የመረዳዳቱ የመተጋገዙ ነገር በተለይ አሁን ያልከው የማህበራዊ ሚዲያ ላይ በጣም ብዙ ነገሮች አስተውላለሁ እና እርዳታ እንኳን አይደለም እገዛ የሚፈልገውም አቀራረቡን አይተው ከሆነ አግዙኝ አይደለም ያለው በቃ ለከስር ነው መሰለኝና ምናምን ብሎ ቤቱን የታየውና እኔ እንደውም ዩቲናስ መሰለችኝ እንትን ብላ ያየሁትና ከዛ ዶክተር ነው ሰዓት እንትን ብሎ እኔ በዛ ሰዓት መጥቼ አስተናግዳለሁ ምናምን አለ። ከዛ ቪዲዮ ስታይ ባላንሱ ይገርማል። ረጂ ሆኖ አይደለም የመጣው ተረጂም የለም ሰርቪሱን የቀጠለው ሰርቪሱ ሞቅ ብሎ ነው የቀጠለውና ለዚህ ክሬዲት ያስፈልጋል። ጥያቄው እነሱ የሚያስተናግዱበት መንገድ እንዴት ኩል እንደሆነ ከዛ ደግሞ ይሄ ሁሌ የሆነ ክሪንጅ የማይጣፈው ነገር አለ እንደነ ነገር ምንም ክሪንጅ ለስ ሞን ሆል ፕሮሰስ አለ አይደል እና ደግሞ ሪኮግኒሽኑ አሁን ለምሳሌ የሆነ ስላሳኩት አይደለም ከሁሉ በላይ ሪኮግኒሽን የሚገባው ስላደረጉ ማለት ይሄን ነገር ኢኒሺዬቲቭን ወስደው ስለሞከሩ ሆነም አልሆነም ማለት ነው። እና ለኔ እንዳልከው በጣም ትልቁ ጉዳይ the way they do it በጣም ኩል ነው በቃ ብዙ አሁን አንዳንዴ ይሄን ነገር እንዴት ልግለጸው የሆነ ሊከስር ብሎ የሆነ ቢዝነስ ሁሉ ሊያረግ ብሎ የለፋበትን ነገር ሊያጣ ብሎ ወይም ደግሞ ኦፖርቹኒቲ እየፈለገ እንዴት ልግለጸው ብሎ ለሚጨነቅ ሰው ምሳሌ የሚሆን አገላለጽ በቃ የራሱን ያለበትን ሲቹዌሽን ነገር ልከስር ነው የሚል ስጋት ነው እና በእርግጥ እሱም በኋላ አይ ቲንክ ምስጋናውን ሲገልጽ ራሱ አንዳንዴ እውነትም እድል የሚባለው እግዚአብሔር የሚጨመርበት ነገር የሚመጣው ሰው የሆነ ጄኒን ሊሆነ ነገር ሲያደርግ ነው ብዬ አስባለሁ። ግን they need የሆነ አይነት ኩዶስ የሚያስብል ሞመንት ነው። እውነት ነው። ምንም እኮ ይሄ ኮምፕሊኬትድ የሆነ ነገር የለውም፣ ድራማ የለውም። እሱም ጄኒዌንሊ መጥቶ በቃ ያለበትን ሁኔታ በጣም ሲምፕል በሆነ መንገድ ነው የተናገረው። በቃ ስሜቱን አጋራ። የተቀበሉትም ሰዎች ደግሞ እንዳላችሁት ምንም ይሄ የልመና አይነት ስሜት እንዳይሰማው ሳያደርጉ ቦታው ላይ ተገኝተው በጣም በቃ የሆነ ልብ የሚነካ ቪዲዮን ስታዩ የሆነ በጣም ኢሞሽናል የሚያደርግ ነገር አለው። በተለይ ልክ እኔ በአጋጣሚ ይሄኛው ራሱ እንትኑ ቻሌንጁ ሳይመጣ ማለት ዶክተር ነው ቻሌንጁን ሳያመጣው አይገርም። ልክ እንደ ፕሮፐር የታይትል ኔም ነው ዶክተር ነው የሚባለው ዶክተር ድሬም እንደምንለው ዶክተር ነው ተሰድቋል። so he's a cool ልጅ በጣም somehow one of the coolest guys on TikTok ማስባቸው anyways እና እኔ እሱ let's do this ሲል ነው ያየሁት መጀመሪያ። ያኛውንም እሱ ቪዲዮን ሼር ካደረገ በኋላ ነው ያየሁት። ግን
ከዛ በኋላ ጥቅጥቅ ብሎ ቤቱ ሞቅ ብሎ ብዙ የሚታወቁ የማይታወቁ ፊቶች ቤቱን አሟሙቀውት በረንዳው ላይ ፈሱ ራሱ የሆነ ድሪም ላይክ ሞመንት ራስን እዛ ቦታ ላይ ሆነ ብታየው ድሪም ላይክ ሞመንት የሚመስል ከዛ ደግሞ አንዳንዴ እንደዚህ ሰው እንዳለ መረዳት ራሱ አሁን እኮ እነሱ የፈጠሩት ሞመንት ለልጁ ብቻ ሳይሆን ለሁሉም ሰው እንዳለ ምናምን ያን ስሜት ጭምር ነው ያጋሩት ብዬ አስባለሁ። ኤኒዌይስ ይመቸው ብያለሁ። ሌላ ግን የገረመኝ ሞመንት አይታችሁት እንደሆነ አላውቅም። አንዲት ልጅ ትመረቃለች ከየት ዩኒቨርሲቲ በምን እንደተመረቀች ፕሮፐርሊ መናገር አልችልም። እንትኑ ይሄ ምንድነው የጋውኑ ጨርቅ አለ አይደል? ቀዩ ብቻ ጨርቅ እሱ ላይ ኤሌክትሪክ የሚል አይቻለሁ። አይ ቲንክ ኤሌክትሪካል ኢንጂነሪንግ ወይም እንደዛ ሪሌትድ ነገር ነው። ግን ከተመረቀች በኋላ እናቷ በቆሻሻ ማጽዳት ስራ ውስጥ እንደሚሰሩ ያስታውቃል። እና እዛ ቦታ የስራ ቦታው ላይ ትሄድና ጋውኑን ለእናትና አባቷ ጋውኑን ኮፍያውን ለአባቷ ታለብስና ከዛ በኋላ እሷ የእነሱን የጽዳት የእናቷን ይመስለኛል የጽዳት ጋውን ተቀብላ አይታችኋል ጋይስ? ያየሷል ሶ አይዲያ አላችሁ ከሆነ ዩኒቨርሲቲ እንደሆነ ምናምን ብቻ ግን ያው ኦብቪየስሊ ከሆነ ኮሌጅ ወይ ዩኒቨርሲቲ እንደሆነ ያስታውቃል። እና ታለብሳቸዋለች። ተፈታተኒ ነው የምላችሁ ባንባ በጣም አንጀት የሚበላው ታቺንግ ሞመንት ነበር በጣም አክቹሊ ከዚህ በፊት የአቪዬሽን አስመርቆ እንደዚህ ማይቼ ነበር። የክፍለ ሀገር ልጅ ነውና አባቱ እንደውም ከነቁምጣቸው ምናምን የመጡት ገበሬ እንትን ነው መሰለኝና አዎ እና ደግሞ ያ ኤርላይንስ ላይ ምናምን የምታየው ያቺ ካኪ እንትን አለች በጣም ከለሩ ራሱ በጣም እንትን ይሰጣል። አየር መንገዱን ዩኒፎርም ምናምን ስታው ነው አለው በጣም እና እሱን እኮ አልብሷቸው እና ጋውኑን ምናምን አልብሶ እንደዚህ በጣም ታቺንግ ሞመንት ነበረኝና ይሄኛውን ደግሞ እንደገና ያልከውን ደግሞ ስታየው በጣም ይገርመውና ሪኮግኒሽኑ ይገርማል። አይ ቲንክ ስክሪንሾቶቹን ማጋራት እንችላለን። በተለይ የዚህኛውን ግን ቪዲዮውን ሰዎች ቢያዩት አንዳንዴ በትክክል ይሄ አንዳንድ ቪዲዮ ተነግሮ ስታየውና እንዲሁ ባልጠበቀው ቦታ ሲያገኝ አንዳንድ እኔ አልኩ በቃ አንድ ጓደኛ አለ ሲያቸው የሚያስለቅስ ፓርት ሙቪ ላይ ከመጣ ማለት ነው እሱ ሞመንት ላይ ያገኘ ነው በስንቱ ላይ አልቅሰው ማልቀስ መሮት ፊልም ምናምን ሲባል ይገናኛሉ መጨረሻ ላይ ካሜራት ውስጥ ሶ ግን at the same time ደግሞ I think እነዚህ ነገሮችን ቀለል አድርጎ የማየት ቴንደንሲ አለ። አሚን ትልቅ የሚባሉ ሀገራዊ ጉዳዮች ትልቅ የሚያስብላቸው ነገር ኦብቪየስ ነው። ግን እነዚህ ለኔ ትልቅ ጉዳይ ናቸው፣ ትንሽ አይደሉም። እና ሪኮግናይዝ ብናረጋቸው ኢንዲቪጁዋሊ ነው ማለት መቼም ሀገር በሙሉ የሆነ ዝግጅት አዘጋጅቶ እውቅና ይሰጣቸውም። ግን ምን ያክል ኢምፖርታንት ሞመንቶች እንደሆኑ የሆነ እውቅና ብንሰጣቸው በራሳችን ፈቃድ እና በራሳችን ሲቹዌሽን ለምሳሌ በጓደኞቻችን በምናምን በጣም በዳርክነስ ኮንሱምድ እንዳንሆን አላል ብዙ በሚያስከፉ ነገሮች ውስጥም እንዳንቆይ ያደርገናል ብዬ አስባለሁ። ምርቃት ያነሳዋል። ኬጆች እየተመረቁ ነው ሰሞኑ ምናምን አይታችሁ ከሆነ ምርቃት ነገር ከተነሳ ምርቃት እንዲያነሳ እሺ አዎ ምርቃት እያያችሁ ነው ድግስና ፕሮግራም በጣም ድንገት ፊት ያስፈራ ማለት አይና እንዴት ነው ፊት የማይሰጠው? አንዳንዴ ፊት አልሰጠውም ስልሽ አንዳንዴ ይሄ ኮምፕሌን የሚያደርገው ሰው አለ አይደል? እኔ እኮ ልደቴ በብርቱካን ብቻ ነው ምናምን እቺ ብርቱካን አዋቻ አንድ ሻባ አንድ ለስላሳና ግን ታሪካችንን መለስ ብለሽ ብታዩ ልታገኙት ብርቱካን ነው ማን የሆነ ኮሜዲያን እኮ ብርቱካን ራሱ አንድ ትመስለኛለች ያለው ለሁሉም ሰው አንድ ሻባ አንድ ለስላሳ አንድ ብርቱካን አይ ለሁሉም ሰው ራሱ አንድ ነው የምትመስለኝ እየተዋዋሱት ይመስለኝ በአንድ በኩል በጣም ቢጫ ግን ሰው በዛ ንጽጽር ውስጥ እያማረርኩ እንዳይመስለኝ አለ አይደል? በዛ አስብና እንጂ በጣም ይረብሽ ነገር አለ። ማማረር ብቻ ሳይሆን አይ በጣም ይረብሽ ነገር አለው ማለት ይበዛል። አንዳንድ እኔ እንደውም በፍ ምናምን ተደርጎ ምናምን እኮ ነው ኃይለኛ ድግስ ዳስ ተጥሎ ምናምን እኮ ነው ያየሁት እና ትንሽ መስመር የለቀቀ ነገር ያለ ይመስላል ማለት ይሁን ሴሌብሬት ማድረጉ ምናምን ይኖር ግን
እንዴ ከዚህ በኋላ ገና የትምህርቱን እንትን እኮ ገና ይጀምሩታል እኮ ሊጀምሩት ነው ገና ይሄንን ምርቃት አጣጥመ ያኛው ምርቃት የሚጠብቁት የሚጓጉለት ነገር እንዳይኖር እና ደግሞ እንኳን ደስ አላችሁ የሚለው መዝሙር እኮ ዝም ብለህ ስታየው ቲቪ ላይ ምናምን አይወርህም በየአመቱ ተመራቂዎች ሲማ እሱን ታች ላይ አምጥቶ ምናምን በቃ ወላ እሱሉ ሊዘፈን ይችላል አይደል ዘፈናልኝ እውነትን ነው እንዴ አንተ ሰላ ያኔ ባል ማከሉ ታዲያስ ያሳለፋችሁ ይሄ የድካማችሁ እንደዚህ ነው ሳምንታት ያሳለፋችሁትን ጊዜ ድካማችሁን ፍሬ ምናምን እና ቤት ስትገባ ያለው እንትን ሌላ እኔ ነው በኋላ ኤአይ ነው ብሎ ልቤን መልስ አረጉት እንጂ ቪኤት ምናምን ከላይ ተከፍቶ ምናምን ሁላ እሱ ኤአይ ነው ጋይስ አረጋግጦ እኔ ባይተው ይወለ ተጠንቅቄ የሆነ ቤተሰብ እንዳልነካ ብዬ ነው እንጂ ከሁሉ የረበሰኝ እሱ ነበር ኤአይ ነው ብዬ ስላላስብ ኤአይ ነው ሲሉኝ እንዴት ደስ እንዳለኝ ነው በቃ የሆነ ተስፋ እንዳገኘው አይ ብዙ አልሳትንም ብዬ በጣም መለስ አልኩኝ እንጂ በጣም ሾኪንግ ነው እየሄደበት ያለው እንትን ኖ ፕሮግራም ምናምን አይደረግ አይደለም ልጆች ናቸው ምናምን ግን በቃ እንደ ልደት እንደምናምን አንዱ እንትን ነው ያን ያህል ደግሞ ትልቅ እንትን የምትሸጋግርበት እንትን አይደለም አይ ቲንክ በጣም አንደኛው በጣም ግራ የሚያጋባው ነገር ለማን ነው እያደረጉ ያሉት አይ ቲንክ እኔ ለልጆቹ አይመስለኝም እርስ በራሳቸው ለራሳቸው ፉክክርና ራሳቸው እየፈጠሩት ላለው ነገር ነው እያደረጉ ያሉት እና እንዳልከው ልጆቹ ላይ ደግሞ ስለሚፈጥረው ተጽዕኖ በደንብ እያስተዋሉ አይደለም something ለነገ የሚጠብቁት ለነገ የሚጓጉለት ነገር እንዳይኖር አለ አይደለ የሆነ እንዳልከው የሆነ እኮ አንደኛ ክፍል የሚሆን 8ኛ ክፍል የሆነ የሚደርሱበት የሚጠብቁት ሴሌብሬሽን መኖር አለበት ብዬ አስባለሁ አሁን ግን ካያችሁ የሆነ የድግስ ነገር ሰበብ ነው እየተፈለገ ያለው ማለት ልደትም ይሁን ይሄ ግራጁዌሽንም ይሁን ዩኔሚት በቃ አለ አይደል በጣም የተጋነነና ለልጆቹ ትርጉም የማይሰጥ ልጆቹ እኮ ምናልባት የነሱ የማይረሱት ሞመንት ምን ያክል ድግስኩ ትልቅ እንደነበር አይደለም ወይ አይደለም ከጓደኞቻቸው ጋር ያለው ነገር ነው ምናምን ነውና ቤተሰብ የእውነት ለማን እያደረገው ነው ብለህ ብትጠይቅ አይ ዶንት ቲንክ ለልጆቹ ነው ብዬ አላስብም ሌላው ግን የሚያሳስበኝ የሚታወቅ የኛ ሀገር ኢኮኖሚ የሚታወቅ ስለሆነ አብዛኛው ሰው ምን አይነት የኢኮኖሚ ደረጃ ላይ እንዳለ ስለሚታወቅ የሚፈጥረው ሴንስ ኦፍ ፉክክር በጣም ከፍተኛ ነው የሶሻል ሚዲያ ዘመን ነው አንዱ የደገሰው ሁሉም ጋር ነው እየቀረበ ያለው ሶ በየቤቱ ደግሞ የሚፈጥረው ጫና አይካን ኢማጂን ማህበራዊ ቀውሱ ቀላል አይደለም ምን እንዳልከው አሁን ምንም አይነት ፕሮግራም ሰው አይነቅም በጡንቻ ማሳያ አርጎታል ምርቃትን በለው ምናልባት ዛሬ ምርቃት የደገሰው ሰውዬ በሚቀጥለው ሳምንት ልደት ሊደግስ ይችላል እና የሆነ አይነት ፋይናንሻል ጫና ውስጥም ገብተው ሊሆን ይችላል እኮ እነዚህ ድግሶች የሚያደርጉት አቅማቸው የእውነት ችሎ ያ ነፃነት ኖሯቸው ሳይሆን ያው የከለከሊ ልጅ እኮ እንደዚህ ተደርጎለታል እንዴትኛ ልጅ ሲቀርበታል የሚል አይነት አላስፈላጊ ፉክክር ውስጥም የሚከታ አይነት ነገር ሊሆን ይችላል የቻለው እንኳን እንደዚህ ቢያደርግ ያልቻለው ላይ ተጽዕኖ ያሳደረበት ምክንያቱም የልጆች ጭንቅላት እንደምታውቀው ያዩትን ነው የሚፈልጉት ስለዚህ ማንጸሪያቸውን አንድ ከፍ አድርገህ ከሰራኸው ማለት ነው ከዛ ወረድ ያለ ነገር በጣም ከባድ ነው የሶሻል ሚዲያን ዘመን በጣም ሀያል የሚያደርገው አሁን ለምሳሌ ከሶሻል ሚዲያ በፊት አንዱ ሰውዬ የህፃን ልጅ ምርቃትን ሰርግ አድርጎ እንኳን ቢደግሰው ከሰፈሩ ያለፈ ምንም የሚታወቅበት መንገድ የለም አሁን ሌላ በጣም የሚያሳስብ እኔ ቤተሰቦቹም ያሳዝነኛል አገራዊ ማለት እኛ የቀረጽን ማለት የሰራነው ነገር ለሀገር ስለሚደርስ ብለን እኛ ለምንድነው ድግሳችንን እናኳስሰው ሊሉ ይችላሉ ሰማው እውነት አላቸው ግን at the same time አንዱ ጉዳይ የሀገር ጉዳይ ሁሉ ነገር የሀገር ጉዳይ ይሆናል አንድ ቤት የደገሰው ድግስ በኋላ ላይ ካያቸው ለቅሶች ላይ ኬተሪንጉ ምናምን ለቅሶች ላይ የተቀረጹ በጣም ማለት ለነዛ ለለቀስተኞቹ ስታስበው ለምንድነው የሚጨነቁት እነሱ ከመሰላቸው በዛ መልኩ ማብላት ማጠጣት ከፈለጉ ወይ ምናምን ሰው ይቀርጻል ተብሎ ለምንድነው የሚጨነቁት በአንድ በኩል እነሱ ትንሽ ሲምፓቲ ያስፈልጋቸዋል ግን እንደምንም መታገል ያስፈልጋል አይደለ ይሄ ሶሻል ሚዲያ ላይ ሶሻል ሚዲያ ላይ የሆነ ነገር በተለጠፈ ቁጥር የሆነ ነገር በደንብ እውቅናን ባገኘ ቁጥር እኛም ያንን ማድረግ አለብን ወደሚል አይነት ፉክክር ውስጥ ላለመግባት ራስን በጣም መታገል የሚያስፈልግ ይመስለኛል የቻለ የሆነለት ያድርገው ያልቻለው ግን ለምን እዛ ጫና ውስጥ ይገባል ግዴታ መሆንም የለበትም የሆነ እዛ ፉክክር ውስጥ ራሳችንን ላለመክተት ራስን ገደብ ማድረግም የሚያስፈልግ ይመስለኛል ወላጅ እኮ የሚገባበት ክፋቱ ምን ሆነ መሰለ የልጆች ላይ መሆን እኮ ነው ይሄ ምን ልጅ ያየውን ነገር አይደል የሚፈልገው ትልቅ ሰው ማገናዘብ ይችላል አሁን ለምሳሌ መጀመሪያ ዲግሪ ቢሆን ምናምን ቤተሰብ አልችልም ካለ አልችልም
ፈለገ ሪፈር የምታደርገው እንትን ወይ ለዛ ቤት መኪና ተሸልሞ ሊሆን ይችላል። መኪና ከሌለ ምንም ልታረግ አስችልም። ባለ ነው የምትደግሰው። ትንንሽ ልጆች ግን ነው የምልህ ይሄንን የሚያገናዝቡበት እንትን ላይ አልደረሱም። የእውቀት ደረጃ ላይ አልደረሱም። ከባድ የሚሆነው እሱ ነው። እነሱን አይተህ እና ደግሞ ካልተደረገላቸው ያለው ደግሞ እንትኑ ጫናው ቀላል አይደለም የሚፈጥርባቸው ጫና እንዳልተደረገ ምንም እንዳልተደረገ እንዳቅም እኮ ተደርጎ ሊሆን ይችላል። ግን እዛ የሆነ ብዙ መጫወቻዎች ምናምን መጥቶለት ከሆነ የኛው ካልመጣለት በላይፍ ፌል እንዳደረገ ነው ሊያስብ የሚችለው እና በቃ በጣም ዲስከሬጅ ሆኖ ሊጀምር ይችላል ምናምንና የህይወት መንገዱ ላይ ምናምን በቃ የሆነ የሚጥልብህ ነገር ሊኖር ይችላል። ልጆቹ ላይ ነው መጠንቀቅ ያለብህ። ከፍ ስትልማ ታገናዝባለህ። እንደውም ብዙዎቹ የሆነ ጊዜ እንደውም ፋሽን ሆኖ ነበር እኔ ድግስ አልፈልግም ምናምን ካሉት ውስጥ ነው። አፍሪካውያን በተለይ የአፍሪካውያን ሲባል ምንም ማሏቸው ነገር ብዙ ጊዜ የሰብሳራን አፍሪካ ሀገሮች ነው የሚመጡብኝ። የጥቁር አፍሪካውያን ሀገሮች አሉ አይደለ? ብዙ ጊዜ አይምሮ ላይ ወደ የሚመጡት እና የሰብሳራን አፍሪካውያን ሀገሮች እንዳሉ ተሸኙ ማለት ይቻላል። ጋና ቀርታለች እንግዲህ ከሰብሳራ ግን ደግሞ አጠቃላይ ከአፍሪካ አልጄሪያ፣ ሞሮኮ እና ግብጽ ማለት ማለፋቸውን አላረጋገጡ። ሞሮኮ አልፋለች። አልጄሪያ እና ግብጽ፣ ጋና ገና ይወዳደራሉ። ግን በጣም ይደብራል። የሆነ የሚደብር ነገር አለው አወዳደቃቸው። በተለይ የሴኔጋል እና የኮንጎ ማለት እየመሩ ያን ሁሉ ሰዓት ቆይተው 80 ደቂቃውን የሴኔጋል እኮ 80 ስንት ደቂቃ ነው? 86 ደቂቃ ድረስ ለለዚህ ነው ጎል ልዩነት። በጣም ነው የሚያሳዝነው። የሆነ ምንድነው እኔ ጥያቄ በጣም አካብቼ ሳቀርበው ይሄ ነገር ግን የሆነ የእግር ኳስ ጉዳይ ብቻ አፍሪካ እግዚአብሔር የሆነ የአፍሪካ ጉዳይ ነው ይመስለኛል። አፍሪካ ጉዳይ በሁሉ ነገር እንደዚህ 80 ደቂቃ ድረስ መርተን ከዛ ወደ ኋላ አንቀር ነገር 5 ደቂቃ ሲቀር ምናምን እኔ ደግሞ እንደ አፍሪካ ጉዳይ ምናምን ብቻ ሳይሆን ያፈጻጸም ችግር ነው። እኔ ሸሚዝ የሚለብስ ሰው ብዙ ጊዜ ይሄ ካድሬያዊ ያፈጻጸም ይቆረጣል። ቆይ አንስ ነውና ያፈጻጸም ችግር ነው። እሺ ያፈጻጸም ብዙ ጊዜ ምን ያልክበት መንገድ እኮ ነው ደግሞ እንትና ጨዋታ ላይ ይሰጣል። ነብይ መኮንን ሲል የሰማው ትምህርት ቤት ሆነን ኳስ እየተጫወትን እንጽላለ ድንግል የሚባል በጣም ፌመስ እንትና አላቸው አስተማሪ። እሺ ይጮሃል ከተጫዋቾቹ እኮ ይጮሃልና ከዚህኛው ጎል እዛኛው ጎል ነው ይጮህ የተከተለው እና ልጁ የሚገርም ተጫዋች ነው። ሄዶ እዛ ሳተዋል። የፎሪ ቅድም አታወጣውም። አይ ነው ያፈጻጸም ችግር ነው ያለው እንፈልጋለን። ያፈጻጸም ችግር ነው ምንድነው? 86ኛው ደቂቃ ድረስ በሁለት ጎል ልዩነት መርጠህ እንዴት ነው መጨረስ የማትችለው? ማስጠበቅ የማትችለው እንዴት ነው? እኔ እስከዛሬ አይዞይ ዞላ ይሄን እስኪል ድረስ ያፈጻጸም ችግር ነው የሚለው ጉዳይ አንድ ነገር የሚገባደድበት ሁኔታ ችግር ነው ብዬ አስቤ አላውቅም። እኔ መስለኝ ነበር ኤክስኪዩሽን ነው አፈጻጸም ለካ ችግር ነው የሚባለው አንድ ነገር ሲያልቅ አስተላለቁ ችግር ነው። እንደዚህ አይነት ቋንቋዎች ካድሬያዊ አፍ እየነጠቅን ወደ ሰላማዊ አገልግሎታቸው መመለሳለን። ወደ ሲሪየስ ኖት ግን የምር ማለት አሚን በጣም በነገራችን አርቲክሎች መፈለግ ሁሉ ጀመርኩኝ። የአፍሪካ እግር ኳስ ስለ አፍሪካ አጠቃላይ ሶሾ ፖለቲካል እና ካልቸራል የሚናገረው ነገር አለው የሚል ጽሁፎች አሉ ወይ ምናምን አክቹሊ የተወሰኑ አሉ። ግን የገረመኝ እኔ የእግር ኳስ ጉዳይ ብቻ አድርጌ አላየሁትም። የሴኔጋልና በተለይ የኮንጎ ማለት ነው መሸነፍ በቃ ትሸነፊያለሽ። የኮንጎና እንግሊዝም እንደዚሁ 55 ማን ድረስ እየመሩ በጣም ጥሩ እየተጫወቱ ደግሞ ከዛ ደግሞ እንግሊዞች ጥሩ አልነበሩም። አቻ ሆኑና ፔናልቲ ደርሰው ተሸነፉ እንኳን አይደለም በቃ በጥቂት ደቂቃ ውስጥ ያገባሉ ከዛና ያልቃል የሚል ክፋቱ ደግሞ እንዳገቡ ወዲያው ነው የሚደግሙባቸው የሚያቃጥሉ ደግሞ እና በጣም የሚያስከፋ የሚደብር እንደውም አንዳንዴ ሰዎች እኔ የአፍሪካ እግር ኳስ ላይ ምናምን የሚሉ ሰዎች በጣም አይመቹኝም። አሚን በጣም ዊርድ ነው ማለት በኢትዮጵያ እግር ኳስ ላይ ምናምን እንደሚሉት ማለት ነው። አሚን ስለማይመቸው ወይም ስሜቴን ይጎዳኛል ምናምን ብሎ ማለት አንድ ጉዳይ ነው። ግን የሚናቅና የማይታይ ነገር ነው ብሎ ማለት ግን ልክ አይደለም። እንደዛ ለሚሉት ሰዎች ራሱ እነዚህ ሰዎች እውነት አላቸው እንዴ በእውነት ብሎ ብለን ተስባለህ ምስክር እየሰጧቸው ማስረጃ እየሰጧቸው እንዴት እንዳስከፋኝ በእውነት የሚደብር ነገር አለው። አሁንም ቢሆን ሜቢ ሁለቱ ምናምን ብቻ ሊያልፉ ይችላሉ። ግብጽ ነች ካለፈች ልታልፍ የሚችለው ብዬ አስባለሁ። ግን ዩኔቨር ነው አሁን ያሉትን የነዚህን ከቤልጅየም ጋር ሴኔጋል
ከኮንጎ ጋር ደግሞ እንግሊዝ የወደቁበትን መንገድ ማለት ኮንጎ ከእንግሊዝ ጋር የወደቁበትን መንገድ ስናይ የነዚህም ላይሆን ይችላል ብሎ የምታስበው አይደለም። ግን በጣም የሚደብር ነገር አለው። በጣም ነው የሚያስከፋው። የችሎታ ችግር ቢኖርባቸውና ጨዋታው ሲጀመር ጀምሮ ጥሩ ፐርፎርም ባያደርጉ በጣም ይሻል ነበረ። በቃ አቅማቸው ጥሩ አይደለም፣ ጥሩ እየተጫወቱ አይደለም እና ቢሸነፉም የሚል አይነት ስሜት ይሰማሃል። በጣም ጥሩ እየተጫወቱ ሄደው መጨረሻ ሰዓት ላይ እንደዛ መሆናቸው በጣም ብዙ ሰው ነው ያስከፋው። ሜንታሊቲ የሆነ አሁን እኔ ቼዝ ኦንላይን ቼዝ ይጫወታል አላውቅም። አንዳንዴ የሆነ የኢትዮጵያዊነቱም ሊሆን ይችላል። ላይቭ ነው የምትጫወተው። ባንዲራቸውና እንትናቸው ይገለጻል። በተለይ ባንዲራቸው ማወቅ ትችላለህ። በኢሜል ነው መጀመሪያ ሳይን አፕ ታደርገው። አንዳንዱ በሆነ መንገድ ሊዋሽ ይችላል፣ ግን በሎኬሽንም ኮንትሮል ያደርጉታል። እና ከቻይናዊ ጋር ያው በቃ ከኮሪያ ጋር ከእንግሊዛዊ ጋር እኔ ከአውሮፓውያን ጋር ሲጫወት ኮንሽስ ነኝ። እውነት አንድ አፍሪካን ወክሎ እንደሚጫወት ሰው ነው እውነት በቀላል ኦንላይን ራሱ ቼዛውን ለምሳሌ ከሰው ጋር እያወራ ኦንላይን ስትጫወት በደቂቃ ወሰን ነው የምትጫወት እና ከአውሮፓ ጋር ከገጠፈኝ እስኪ አንድ ያታናግረኝ ምናምን እላለሁ። አፍሪካን እንደወከለ ሰው እና የሆነ አለው በጣም ጥላቻ ሳይሆን ያ ሂስትሪያችን ራሱ ማለት የበደልና የበዳይና የተበዳይ ታሪክ ስለሆነ አለ ኮንሽስ መሆን አይቀርም። አንድ ኮንጎ ከእንግሊዝ ጋር ስትጫወት፣ ቤልጅየም ከሴኔጋል ጋር ስትጫወት ሴኔጋል እንዲያሸነፍ የምትፈልገው አፍሪካ ስለሆነ ብቻ አይደለም። ማንም ማይዋሸው ታሪኩ ይመጣባል። ያ ሁሉ የስሌቨሪ የኮሎናይዜሽን እና ታሪክ ይመጣባል እና ያን ታሪክ እያሰብክ እንደዚህ 85 ደቂቃ ድረስ እየመራ ሲሸነፍ ምናምን ሽንፈቱ ቀላል ሽንፈት አይደለም። የሆነ በጣም የሚደብር በጣም የሚጎዳ አይነት ሽንፈት። ዛሬ ዞላ ልደቱ በመሆኑ ምክንያት እባክህ ኬክ እናስቆርሰዋል። እዚህ ጋር ይሆንና አራዳ እንዴ አንተ ነብብ ቆይ ዛሬ ስሜት ያደረግነው ዛሬ ዞላ ልደቱ ነው። ልደቱን ምክንያት በማድረግ ኬክ ይቆርስ ዘንድ የአራዳ ማዞሪያ ራሱ አመት ምናምን ስንቆጠር ማስታወሻ ሊሆን ይችላል። ከአንድ ሳምንት በኋላ ስለሆነ የተከበረው ማለት ነው። እንኳን ተወለድክልኝ ዞላ። እባክህ ቁረስ። ሃፒ በርዝዴይ ዞላ። ታንኪዩ በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ብዙ የልደት ጉዳዮች ብናነሳ ደስ ይለን ነበር፣ ግን ወደ ሞት መሄድ እንችላለን። አንድ ነው ይባላል። የታዋቂ ሰዎች በተለይ ታዋቂ ሰዎች ሲባል የአርቲስቶች ብዙ ጊዜ ግን በአጠቃላይ ታዋቂ ሰዎች ነው። ልደቴ ዛሬ በልደቴ ቀን ስለሞት ለምንድን ነው ንገረን። አንተ ልደቴ ነው። አጭቅጭቅ ልደቴ ነው። ተስማምተሃል? አንድ ነው ብለህ እኮ ተስማምተሃል ዞላ። ራሱ እኔ እኮ በነገራችን አለ የምትል አንዱን ያዝ የምትል አንዱን ያዝ ዞላ። አለ ብቻ አይደለች ብዙ ሰው ነው የሚለኝ። ለይ ነው የሚለኝ ብዙ ሰው ለይልን የሚሉኝ። ግን ታዋቂ ሰዎች ብዙ ጊዜ ኢትዮጵያ ውስጥ ሲያልፉ ሶሻል ሚዲያ እንግዲህ አሁን ቅድም የድግስና የሶሻል ሚዲያ ጉዳይ እንዳነሳ ነው የማይቀር ጉዳይ ነው መቼም የኛና የሶሻል ሚዲያ ጉዳይ። ዜናውን መጥፎ ዜና ቢሆንም መርዶውን ለሰው መንገር ማርዳት ስልጣኑም ኃላፊነቱም ያለበት ቤተሰብና የቅርብ ሰው እንደሆነ የታወቀ ነው። በድሮም ጊዜ ሲጀምር ሌላ ሰው መብት አለው ብቻ ሳይሆን የመስማትም እድል የለውም። ቅርብ ካልሆነ ሊሰማም የሚችለው ከሆስፒታል ከምናምን ሳይሆን ቤተሰብ ሲጮህ ነው። ሶሻል ሚዲያ ግን ይህንን ጉዳይ በጣም ግራ አጋቢ አድርጎታል። ዜናው በሶሻል ሚዲያ በፌስቡክ፣ ኢንስታግራም እና ሌሎችም ፕላትፎርሞች የቅርብ ቤተሰብ አባላት ራሱ ሳይሰሙ ቀድሞ ሶሻል ሚዲያ ላይ ይለጠፋል እና የሚወዱት የሚያደንቁት ሰው ስለሆነ ሀዘኑ ማለት በርትቶባቸው ሊሆን ይችላል ዜናውን የሚያጡ ወይም ይሄ አቴንሽን ዘመን ስለሆነም ሊሆን ይችላል። ግን the right time መቼ ነው የሚለው በጣም ኢንትረስቲንግ ነገር ነው። መቼ ነው ራሱ ማለት ረስት ኢን ፔስ ለማለት ሀዘንን ለመግለጽ ዜናውን ለመናገር ሬጉላር ዜጋም ቢሆን ወይም የሚዲያም ሰው ቢሆን ይህን ጉዳይ ለመግለጽ ትክክለኛው ሰዓት ምንድን ነው? በጣም ግራ የሚያጋባኝ ነገር ነው። በጣም ከባድ ጉዳይ። በጣም እንኳን ተወለድክ እንኳን ደህና ቆያችሁ። ማረፊያ ከተወለድኩ በኋላ ወደ ሞት ስንሄድ በጣም ከባድ ጉዳይ።
በተለይ አንድ ሰሞን በጣም እንደዚህ ያበሳጭ ነበር እንደዚህ ዜናዎች ተደጋግሞ ነገር ነው። በተለይ ውጭ ሀገር ያሉ የቤተሰብ አባላት ሰምታችሁ እንደሆነ አላውቅም። ብዙ ጊዜ አንድ ዜና ከተሰማ በኋላ ውጭ ሀገር ያሉ ሰዎች ያው በእኛ ሀገር ባህል ወዲያው ስልክ ተደውሎ ከዲ አልፏል አይባሉ። ምቹ ሰዓት ይጠበቃል ምናምን፣ ከስራ የሚወጡበት ሰዓት ይጠበቃል። በጣም ነው የሚያሳዝኑት። ፌስቡክ ላይ ይችላሉ ወይ ቲክቶክ ዋቴቨር ብቻ ገልጸው ሲያዩ የቅርብ ቤተሰባቸው አባል በተለይ ታዋቂ ሲሆን ማረፉ እንደዚህ ሊሰሙ ይችላሉ። አንዳንዴ ባይዘ ታዋቂ ሰው ብቻ ላይ አይደለም፣ አዝናለሁ ወንድሜ ምናምን የማይታወቅ ሰው ሲሆን የቤተሰብ አባል እንደዚህ የሚሰማበት ጊዜ አለ። ያ አዝናለሁ ወንድሜ ማረፍን ሰማው የሚለው ሰው ከመጀመሪያው ሰሚ ሊሆን ይችላል። ምናልባት የሆነ ሰው ካረፈ ከ10 ቀን ከአንድ ወር በኋላ ነው ኤግዛክትሊ ሰው ፖስት ማድረግ ያለበት የሚል አይነት የምናስቀምጠው ቀነ ገደብ ላይኖር ይችላል። ግን የሆነ ሰው ካረፈ በኋላ ለዛ ቤተሰብ ፋታ መስጠት ያስፈልጋል። በቃ ያ ቤተሰብ ይሄንን በምን አይነት መንገድ ነው ወደ ሚዲያ ማምጣት የሚፈልገው? በእነሱ መንገድ ዜናውን ከቤተሰብ ነው በቃ መምጣት ያለበት። ከሌ አርፏል የሚለው ዜና ከቤተሰብ ነው መምጣት ያለበት። ያ ዜና ከነሱ እስኪመጣ ድረስ ፋታ ብንሰጣቸው። እሱ ብቻ አይደለም የሞተበትን ምክንያት በዚህ ምክንያት ነው የሞተው በዛ ምክንያት ነው የሞተው እየተባለ አንዳንዴ ልክ አንዳንዴ ደግሞ ስህተት የሚሆነ መረጃ በሶሻል ሚዲያው ላይ በደንብ ነው የሚሰራጨው። እንደዛ በሚሆንበት ሰዓት ላይ ደግሞ የሟች ቤተሰቦች ለሚዲያ ለመቅረብ ዝግጁ ባልሆኑበት ሁኔታ ለሚዲያ ለመቅረብ ይገደዳሉ። ገና ሀዘን ላይ እያሉ ምንም ፋታ ሳያገኙ እየተሰራጨ ያለው መረጃ ስህተት ስለሆነ ያንን ማጥራት ስላለባቸው ዝግጁ ሳይሆኑ ወደ ሚዲያ መጥተው ትክክለኛውን ነገር ለማቅረብ አስገዳጅ ሁኔታ ውስጥ እንከታቸዋለንና ፋታ ብንሰጣቸው በቃ ሀዘኑን ይዘኑ ለዚህ ሀገር ለሌለው ወዳጅ ዘመድ ያድርሱ ይንገሩ እና ያንን ፋታ ሰተናቸው ከዛ በኋላ ለዛ ሰው ያለንን አድናቆት ኦር ሀዘናችንን ከዛ በኋላ መግለጽ ብንጀምር ተገቢ ነው ብዬ አስባለሁ። አነጋገር ለቅሶ አነጋገር ስርዓት አለ። 3 ነገሮችን ያስባሉ። ስለ መርዶ ስታስ ስለ መንገር ስታስ ማን ይናገራል፣ እንዴት ይናገራል እና መቼ ይናገራል። 3ቱ ነገሮች በጣም ወሳኝ ናቸው። አሁን የሚነግርህ ሰው እንደሚረዳው ሰው ማንነት ምን ሪያክት ሊያደርግ እንደሚችል አታውቅም። አንዳንዱ ፊዚካሊ በጣም ሊያስቸግር የሚችል ሰው አለ አይደለ? እንደሚነገረው ሰው እንደሚረዳው ሰው ማንነት እኮ ተመርጦ ነው የሚላክልህ ነው። ቆይ ከሌንት ቢል ይሻላል ከሌንት ስለሚል በንግግር የሚያምን ከሆነ ይችላል። በጣም ሁለት ሆናችሁ ሄዳችሁ አርዱት ምናምን ሰምተህ እኮ እኔ አልነግረውም ይሄን ምናምን ትላለህ። የሰሚውን ማንነት ስለምታ አለው ስርዓት ይሄኛው። ከዛ ደግሞ እንዴት ትነግራለህ ደግሞ ዝም ብሎ ነው ሶሻል ሚዲያ ማቱ። አሁን አንተ የቅርብ ሰው ነው አባቴን ሞት በሚዲያ ብታየው አስደነግጥም እንዴ? በሚዲያቱ 3ኛ ቤት ያለ ጎረቤት ቢነግር አይሰማህም? በጣም የሚነግር ሰው በጣም ማንነት አለው። ተመርጦ ነው የሚነገር። ከዛ ደግሞ አነጋገር ደግሞ ስርዓት አለው። መጥቶ ሲቆሙ ምናምን የድሮቹ ካቋቋምኩ ትጠረጥራለህ። ወደው መስራት ጀምራለህ። ሪቹዋል እኮ ማለት ያ ሁሉ ሰው በጣም ዜናውን ሲሰማ በከባድ ድንጋጤ እንዳይሰማ እንዴት ነው አነጋገሩ አረማመዱ እንዴት በጣም ብሎ ራሱ በዛ ሁሉ ነገር ውስጥ እኮ ፈጣን ዝግጅቶች ሰው ያደርጋል። ታስ ማሰብ ትጀምራለህ። የታመመ ሰው ምናምን እና የቁርጡ ቀን መታለች እንትና ባረገው እንትና በሆነ ምናምን የሆኑ ኮንተንቶች ትሰራለህ አይደለ? እንትናም ብቻ አይበሉኝ እንትናም ብቻ ከዛ መጥቶ ማያቅ ሰው ከዛ ራሱ ይበረታል። የቸንኮ ቀን ሲመጣ ያ ኮሌ ሙጣ ያ ይሻላል። ያኛውን አስብ ያ ችግር የለውም። ረዙላ ብዙ ለእግዚአብሔር ስለምታሰራን እንዴ አሁን ልደት ነው ብለን ነው እንጂ እግዚአብሔር አናግተን ነበር ይሄንን በሆነ ጭንቁ ቀን ላይ ተሰራለህ። ይሄንን ተሰራለህ በጣም ማሰብ ትጀምራለህ። የታመመ ሰው ምናምን ደውሎልህ የማያውቅ ሰው ሲደውልልህ ትጠረጥራለህ። መጥቶ አሉ ትልልቆች ሲመጡ ምናምን ቤት መጥቶ የማያውቅ ሰው የሚፈራ ሰውዬ ምናምን ሲመጣ ይገባሃል እኮ አነጋገር። ከዛ ደግሞ ስርዓት አለው። እያዘጋጀ እያቀረበ ምናምን ነው የመጨረሻውን የሚነግር። በቃ የመጨረሻውን ይዘጋልሃል። ከዛ ይቀጥላል። ሌላው ደግሞ መቼ ነው የሚነግር ይሄ ነገር ነው ማለት በእኛ ሀገር ስርዓት አለ። ማታ ነው መርዶ አይነገርም። ለምሳሌ ውጭ ያለ ሰው በምን ሁኔታ ላይ እንዳለ አታውቅም። መኪና እየነዳ ቢሆንስ መርዶ የሚሰማው አስበው ሌላ ዳሜጅ ነው የምትፈጥረው። ስለዚህ ማታ ሲነገር እንትን አለ። ጠዋት ቤትህን አዘጋጅተው ሰሞኑ አንድ ኤዲት እያደረኩት ያለሁት መጽሐፍ አለ ልንገር። ከ30 ዓመት በኋላ ምናምን ቤተሰብ ሊፈልግ ይሄዳል። ታዋቂ ዶክተር ነው። አዎ እሺ። እና ተቆራርጧል። ወንድማማቾች ናቸው። ተቆራርጧልና አጎቱ ነው ሊፈልግ የሚሄደው እና አገኘ አቅም ግን ቦታ ተነግሮት ምናምን ያባቱ ዲያሪ ላይ ምናምን አግኝቶ ሄዶ አገኛቸው።
እና አጎትየው ማን እንደሆነ ከተጠያየቁ ምናምን በኋላ አለ ወይ አባታ አለ ወንድሙን ማለት ነው አለ አለው ወለደ ምናምን አዎ እንደዚህ ምናምን ልጁ ነኝ ምናምን አለ ከዛ ነው ማለት መርዶ ይጠብቃል ሰውየው ምክንያቱም ከዚህ ሁሉ አመት በኋላ ተወሰኑ ነገሮች ይጠብቃል ማታ ነው የደረሰው እንግዳው ማለት ነው ከዛ አደረ ጧት ስነሳ አለ አጎትየው በሌሊት ተነስቶ አለ ለባብሰው በር ላይ ወንበር ተሰብስቦ ምናምን እናት ባለቤታቸው ውስጥ ጉድ ትላለች ወንበር ላይ ቁጭ ብሎ ይጠብቃል ስነሳ ተነስቼ ደናደር ካጎቴ ስለው አሁን ንገረኝ አለኛል ምን ምናምን ስለው አሁን መርዶ ጠብቃለሁ ንገረኝ ጧት ነው እንትን የሚለው አረ ምንም የለም ምናምን ሲባል የዕለት ተዕለት ህይወት ተጀመረ ከዛ በኋላ ካረጋገጠ በኋላ ምክንያቱም ማታ አይነገርም ማታ እና ይሄ ኤክስፔክት አደርጋለሁ ተዘጋጅተ ምን ብለ ሚላክበት ካለ ጧት ልከ ምናምን ነው እንጂ እነዚህ ሶስት ነገሮች በጣም ወሳኝነት አላቸው ሞት የሚባለው ነገር መርዶ ስታረዳው የሚሞት ሰው ሊኖር ይችላል እኮ ስንት የጤና ችግር ያለበት ምናምን ሊኖር ይችላል እንዳንኩ መንገድ ላይ ልሰማት እየነዳ ልሰማት ይችላል አስበው ግን ማለት መሸሽ የማንችለው ነገር በስርዓት ያንድን ሰው ማረፍ በተለይ ታዋቂ ሰዎች ሲሆኑ ብዙ ጊዜ ዜናው ስለሚገን ማለት ነው በስርዓት ለመናገር የሚያስችል ዘመን አይደለም ያለን ማንንም ሰው ብሬክ ሊያደርገው ይችላል ሶ እንደውም በምን መልኩ ነገር ከሚለው በላይ በዚህ ዘመን ላይ ሰው በተለይ የታዋቂ ሰዎች ቤተሰብ የአርቲስቶች ሞስት ኦፍ ዘ ታይም የማንኛውም ሰው በዚህ ዘመን ላይ ከዚህ አኳያ ሊያረግ የሚገባው ዝግጅት አለው ኤቭሪ ዴይ እንደዚህ አይነት ዜና ልሰማ እችላለሁ ብሎ ቢኮዝ ያኛው ስላዘዝከው የሚፈጸም አይደለም ሰዎች ስነ ስርዓት ያላቸው ሰዎች ምንም ያክል ቢሞክሩ የማይሞክሩ አሉ እኔ ለምሳሌ ከጥቂት ዓመታት በፊት በጣም ታዋቂ የሆነ አንድ ድምጻዊ ወዳጃችን ከኢትዮጵያ ውጪ ነበር ያረፈው ሶ ዜናውን ሰማን እንዳረፈ የቅርብ ሰዎች ምንባል ሰዎች ተሰብስበን ቦሌ አካባቢ የመከረን ነበር ሶ 10 ሰው አይሞላም ምንድነው ምናረጋው እንዴት ነው ምንነግረው ይያለ በዚህ መካከል በአጋጣሚ ብቅ ያለ አንድ ሙዚቀኛ ትንሽ አይ ሪሜምበር 5 ደቂቃ ወደ እየተወራ እንግዲህ አስቡት ከባድ ያዘን ሞመንት ነው ብቅ አለ ከዛ ሲሄድም ነው ኖት ሳላረኩም እዛው እንደቆመን የሆነ ቦታ ገብቶ አናውንስ አረቀው እና በቃ ያው ድብልቅልቁ ወጣ ከዛ በኋላ ኮንትሮል የሚደረግ አልነበረም ማለት ነው ሶ ማንንም ይሁን እከሌን ብትከላከለው እከሌን ማስቆም አትችልም የማታውቃቸው ሰዎች ግን ደግሞ ቀላል የማይባል ተከታይ ያላቸው ሰዎች አናውንስ ሊያደርጉት ይችላሉ አንዴ ከተገለጸ በኋላ አጥፋው ብትል ምንም ጥቅም የለውም ኮንትሮል ማድረግ አይቻልም ኮፓፕ ለማድረግ ግን በዚህ ዘመን አንድ ሰው ሶሻል ሚዲያ ላይ የማይገምተውን አዘን ሊሰማም የሚችልበት ዘመን የሆነ አይነት ኮፓፕ የሚደረግበትና እንዲህ ነው በዚህ ዘመን መኖር ያለበት ሰው ስክሮል ሲያደርግ እንዲህ ነው ሞትን በየሰከንዱ ሊሰማ እንደሚችል አስቦ ነው መኖር ያለበት የሚል የሆነ ኮፓፕ ሜካኒዝም አለ ወይ ምክንያቱም ከማይቀሩ ነገሮች አንዱ ነው የማይመለከተው ሰው በማይመለከተው ደቂቃ አናውንስ ሊያደርግ ይችላል አሁን እሷ ባለፈው ዝም ብሎ በሞት እንኳን ነገር ሲወራ ተወናታችሁ ምናምን ምትለው ሰው ገብቷል አይቻል ግን እንትን እኮ ነው ዴቭ ይሄ የምትዘጋ ምንም እንኳን የማይቀር ነገር ነው ከተወለድን ጊዜ ጀምሮ የምናውቀው ነገር ነው እኮ ሞት አይደለ ግን የምትለምደው ነገር አይደለማ አሁን እንዴት ብለህ ራስህን ማዘጋጀት ትችላለህ እኔ ስልኬን ዝም ብዬ ስክሮል እያደረኩኝ አይበለውና የአንድን ሰው የማውቀውን ሰው ህይወት አለፈ የሚል ዜና ልሰማ እችላለሁ ብዬ እንዴት ራሴን ዝግጁ ማድረግ እችላለሁ በጣም ከባድ ነገር እኮ ነው አገባኝ ስለገጠመኝ ነው ማለት እንደዚህ ያ አርት ውስጥ ስላለው የምቀርባቸው ብዙ ሰዎች ስላሉ አንዳንዴ በቅርብ ያለበትን ሜዲካል ኮንዲሽን ማቀው ሆኖ ግን ደግሞ ምንም ክሉ ሳይኖረኝ ድንገት ስልኬን ስከፍት በተለይ በሚደንቅ ሁኔታ ካስተዋላችሁ ሌሊት ከሆነ የአንድ ሰው ማለፉ የሚታወቅ የሚያልፈው ሌሊት ከሆነ የሆኑ የማይተኙ ሰዎች ይኖራሉ እኔ ብዙ ጊዜ ከነሱ አንዱ ነኝ ከዛ የሆነ ሰው ብቅ ብላ ምጠፋ አንድ ነገር ፖስት ያደርጋል ይሄ ምልክት እንደሆነ ለምሳሌ አንዳንዶች አሉ አልተናገርኩም ተናገር ያለው አይነት ማለት በጣም የሚሰጥ ነገር ምናምን ብለው ግን ስም ሳይጠቅሱ ሊያደርጉት ይችላል ሶ እዛ ውስጥ እየኖርን ነው እንግዲህ ወደድንም ጠላንም የቅርብ የሚሆን የሩቅ ሰው ህልፈትን
ባልጠበቅነው መንገድ ቁጥጥር በሌለው ቤተሰብ በማይወስንበት ሁኔታ የምንሰማበት ዘመን ላይ እየኖርን ነው። በዚህ ዘመን ላይ ከዚህ አኳያ የሚመረጥ አኗኗር አለ ወይ ነው? እኔ እሱን አስቸጋሪ ነው የምልህ። ምን ያደርጋል መሰለህ ምን ያደርጋል አንዳንድ በቃ ይሄ ተደጋግሞ አየነው እኮ አይደለ? በተለይ ደግሞ በዚህ ከኮቪድ ጀምሮ ወደዚህ ደግሞ በተለይ ማህበራዊ ሚዲያው በጣም እንትን ካለ በኋላ ለመድ ነው ማለት ድንገት የሆነ ነገር ስታይ መርዶ ሊመጣ ይችላል። ስለዚህ በልምምድ ይመጣል እንትኑ በቃ ዝግጁ ትሆናለህ። ይሄ አእምሮ ዝግጁ ይሆናል። ስለዚህ እንትን ይመጣል መርዶ ድንገት ልሰማ ትችላለህ። እና ደግሞ ሰው እንደ ድሮ አይደነግጥም ማለት ትንሽ ደንገጥ ትላለህ። ድሮ በቃ ምትይዘው ምናምን ይጠፋ ነበር። ግን ልምምድ ያበቃህ አይደለ? ወደዛ ትጠብቃለህ። ወይው እንትና ሞተ ምናምን ብለህ አጠገብህ ካለ ትነጋገራለህ ምናምን ያልፋል። ግን ይሄንን ሊል የሚችለው የሩቅ ሰው ነው። የቅርብ ሰው እንደዚህ ሊል አይችልም። የቅርብ ሰውማ በጣም ይጎዳል እንጂ የቅርብ ሰውማ ምን ምርጫ አለው? ይሄንን እንደዚህ ሊል የሚችለው ለዛ ሰው ሩቅ የሆነ ሰው ነው አይደል? ለዚህ ለሚሞተው ሰው ሩቅ የሆነ ሰው ነው ወይ ካል ያለፈ እንዴ ብሎ ህይወቱን የሚቀጥለው። ላረፈው ሰው የቅርብ ሰው የሆነ ሰው ግን ይሄ እንደዚህ ሊል አይችልም። አይጣል ነው። ለምሳሌ በፍጹም የት እንዳለ ማናቀውን ሰው ድንገት ከሆነ ሀገር ከእንግሊዝ ወይ ከቻይና ሆኖ ከ10 ዓመት በኋላ ወይ ከማን በኋላ እንዴት ነው ሊል ይችላል። ሶሻል ሚዲያ ለዚህ ተዘጋጅተናል። ድሮ አንድን ሰው በአካል ካልሆነ ወይ በትክክለኛው በስልክ ደውሎ ካልሆነ ሊያገኝሽ አይችልም። አሁን ግን የት ማለት ረጅም ዓመት ለዚህም ዝግጁ ነን አላለ። ለዚህ አይነት ሶሻል ሚዲያ ላመጣው ትሩፋቶች ሁሉ ዝግጁ ነን። ሶሻል ሚዲያ ላመጣው ግን ጣጣዎች ብዙዎቻችን ዝግጁ አይደለም። እና አይገርባችሁ አማራ አሪፉን ነገር ፋብለን እንቀበለዋለን። ቀላል ነው ጥሩ ነገር መቀበል ቀላል ነው። ያኛው ግን we're living every day scroll ስናደርግ we're living በዚህ ሶሻል ሚዲያ ዘመን እጅግ በጣም መጥፎቹን ዜናዎች ባልጠበቅነው ሰከንድ የምንሰማበት ዘመን ላይ ነው የምንኖረው። ብዙ ሰው ደግሞ ዝግጁ አይደለም። የምንሰማቸው አንዳንድ ታሪኮች ቅድም እንዳልከው በጣም ከባባድ ራስ መሳት ገና የኛ እንዳልከው ነው። የኛ ህይወት ሰው በማጠብቀው ሰዓት እንኳን ከደወለልህ የምትፈራበት ነው። ስክሮል ማድረጉን አያቆምም ሰው ይሄን ፈርቶ ስክሮል ማድረጉን አያቆምም። ሶሻል ሚዲያ ማለት there should be a way ለኔ መልስ እናገኛለን ብዬ አላስብም። ሰዎች ግን ስለዚህ ጉዳይ ራሳቸውን ማንቃት አለባቸው ብዬ አስባለሁ። ይሄ እንደ ምንድነው እንደ ክፉ ነገርም እንደ መጥራት የሚቆጠር ጉዳይ አይደለም። በሶሻል ሚዲያ ዘመን እየኖርን ነው። ሶሻል ሚዲያ ይዞልን የመጡ ብዙ ትሩፋቶች አሉ፣ ጣጣዎችም ግን አሉ። መፍትሄው ምን ይመስለኛል መሰለህ? አሁን ያለ ሜካኒዝም ምንድነው? ሰውየው እንዳረፈ ነው ማለት ቢያንስ ከሰው እንዳይሰማው ቀድመ መደወል ነው ያለብህ አንተ ውጭም ቢሆን ለሚመለከተው። ምክንያቱም ያለው ስብራት ቀላል አይደለም። በጣም የቅርብ ሰው ሚዲያ ላይ አሁን ይሄ በጣም very interesting perspective ነው ለኔ። አንድ ሰው የቅርብ ሰውን ማለፍ ከሰማ በኋላ በፍጥነት ማድረግ ካለባቸው ነገሮች አንዱ በሶሻል ሚዲያ ዘመን እንደሚኖር ሰው በፍጥነት ለሚመለከታቸው ሰዎች ለመናገር ብዙ ሰው ከማያረጋቸው ነገሮች ውስጥ ነው ማለት ካልቸሩ ሲቀየር ሶሻል ሚዲያ ካልቸሩን ቀይሮታል። አጀስት ማድረግ ያስፈልጋል። እንደ በፊቱ ዜና በቁጥጥር ስር ውሎ የህልፈተ ህይወት ዜና በቁጥጥር ስር ውሎ በፈለግነው ሰዓት አናውንስ የሚደረግ ነገር እንዳለ መሆኑ to love the ones አላለ በጣም ለቅርብ ለሰዎች በፍጥነት የመንገር ባህል ልናዳብር ይገባል ብዬ አስባለሁ። መፍትሄ እንትን ማለት ይሄ አንተ ልደት ቀን ላይ በጣም ጂኒየስ ነህ። ጥሩ መፍትሄ ነው ሰጀስት ያደረገን። at the same time ደግሞ ከታዋቂ ሰዎች በተለይ አርቲስቶች ማለፍ በኋላ ቅድም አሊያንስ ተሽዋል ሚነሱ ኮንትሮቨርሲዎች ፍጥነታቸው በጣም ይረብሻል። አሚን ታዋቂ እንደመሆናቸው አወዛጋቢ ነገሮች አይጠፉም። አወዛጋቢ ነገሮች ታዋቂ ባልሆኑ ሰዎችም ዙሪያ ቢኖሩ ስለማይሰሙ ቢግ ዲል አይሆንም። ግን አወዛጋቢ ነገሮች አይጠፉም። በጣም በሚደንቅ ሁኔታ ቲሴስ ካስተዋላችሁ ከመቀበሩ በፊት ታዋቂ ሰው ሞቶ ከመቀበሩ በፊት ነው አወዛጋቢ ጉዳዮች የሚነሱት። እና እነዚህ አወዛጋቢ ጉዳዮች በተለይ አሁን ያኛው አናውንስ የሞትን አናውንስ ማድረግ ኦኬ የማይመለከተው ሰው ሁሉ ሊያደርግ ይችላል። ውዝግቦቹ ግን ብዙ ጊዜ የሚነሱት ከማይታወቁ ሰዎች አይደለም፣ ቅርብ ካሉ ሰዎች ነው። እና ከመቀበራቸው በፊት ብዙ ፌር ያልሆኑ በጣም አትሊስት ግብዓተ መሬት የሚባለው ሳይፈጸም የሚደረጉት ነገሮች በጣም የሚጨንቁ ናቸው ብዬ አስባለሁ። እና አይረብሻችሁም? ይሄ ነገር ብዙ ጊዜ እኔ የሚያብሰከስከኝ ጉዳይ ስለሆነ ጃይንት ሰው አልፎ ማለት ይሄን ሰው
ሪስፔክት እነሱ በጣም ወድላቸው ፔይንግ ሪስፔክት የሚሉታል ተገቢውን ክብር እንስጠው ህይወቱን ለተወሰነ ሰዓታት ቀናት እንኳን በበጎ እናስታውሰው ለሰዎች የሰጠውን ነገር እንዘክረው የሚባለው ሰዓትና ደቂቃ እንኳን ሳይጠበቅ ነው በኮንትሮቨርሲ ላይፋቸው ደግሞ ይተቀለቀው በጣም ነው የሚረብሸው አይደለ ደግሞ አስፈላጊ ነው ወይ አሁን መተው እኔ ብዙ ጊዜ ማለት ነው በተደጋጋሚ እንደዚህ መተው የሚደረጉት ኢንተርቪዎች የሚነሱት ታሪኮች አስፈላጊ አይደሉም ይሄ አብዛኛው ሰው ያን ነገር በማወቁ ምንም ለቤተሰቡ ለሚኖረው ቤተሰብ የሚጠቅም ነገር አይደለም ለሞተው ሰውማ ጭራሽ የሰራውን ስራ ዝቅ የሚያደርግ ነው ያንን ሰው ጭንቅላታችን ውስጥ ስራው ሳይሆን እነሱ ያሉት ነገር ነው ጭንቅላታችን ውስጥ የሚቀረው እና የዛን ሰው ስራ ዝቅ የሚያደርግ ነገር ነውና አስፈላጊነቱም አይታየኝም አንዳንዴ አስፈላጊ ካልሆነ ቢቀርስ ወደ ሚዲያ ባይመጣ ለምንድነው ያ ነገር ሚዲያ ላይ መጥቶ በዛ ፍጥነት ገና ያ ሰው ካረፈ ትንሽ ቀናት እንዳለፉ ያንን የማውራት ይሄ አስገዳጅ ነገር ውስጥ ለምን እንደምንገባ ሁሉ አይገባኝም በጣም በሚያሳዝኑ ሁኔታ እንደሱ ሌላ ከሞቱ አናውንስ ከመደረጉ በላይ የሚያሳስበው እና በጣም የሚያሳዝነው ነገር ይሄ ነው በጣም ታከብራቸው ትልልቅ ሰዎች በማይረባ በትንንሽ ነገር ሲነሱ ታያለ ከዛ ብዙዎቹ ደግሞ አልዋልታዎች ናቸው ማለት የእውነት ይመጥነዋል ይሄ ማለት ኖሮ ለሰጠን ነገር ይሄንን ማንሳት ይመጥናል ቢሞት ራሱ ነው እና ደግሞ ሰው ነው ምንም ቢሆን ገመና ሊኖር ይችላል እኔ አሁን ሁሌ የምለው ነገር አለ አሁን ይሄ ሚዲያ ላይ ያለው በተለይ ማህበራዊ ሚዲያ ላይ ያለው ገበያ ላይ ያለው ሸቀጥ ገመና ነው የሰው ገመና ተሸቀጣለ ከቅርብ ጊዜ ወዲህ እየመጣ ያለው ልምምድ ደግሞ የሰው ገመና አልበቃ ብሎ የራስን ገመና ደግሞ እያወጣ በጣም በሚያሳዝን ሁኔታ እና አንድ ሰው በተለይ ደግሞ ታዋቂ ሰው በተለይ ደግሞ ለሀገር ብዙ ዋጋ የከፈለ ሰው ሲሞት እንዴት ትንሽ ክብር እንጥፍጣፊ ክብር አይኖረንም በሰላም እንዲያርፍ እንዴት አንፈቅድለትም እና ደግሞ ለቤተሰብ ወይ አንዳንዴ ቤተሰብም የዚህ አካል ሲሆን እናያለን ወዶም ሆኖ ተገዶ ይሄንን ምን ያመጣዋል መሰለ አንዳንዴ የቅርብ ሰዎች ሊሆኑ ይችላሉ አንዳንዴ ደግሞ የሩቅ ሰዎች ሊሆኑ ይችላሉ አንደኛው አበሳ ምንድነው መስበር የሚባል ነገር አለ ታቋለ በተለይ በሜን ስትሪሞቹ ላይ መስበር ቀላል ነገር አይደል የኔ መጀመሪያ የሰበርኩት ማለት ዜናውን መስበር ዜና እንዴ ከሊኮሮንተናን የሰበረው ምናምን ሲባል ቀላል ነገር አይደለም ትልቅ እና በመስበር ውስጥ ምን አለ መሰለ እኔ የሟች የቅርብ ነኝ እኔ ሁሉን ነገር አቅለታለሁና የነበረን እንትንም ቀላል ነገር አይደለም ምናምን ብለ ራስን ስቲል የመሸቀጥ እንትን ነው አካል ነው እና አንዳንድ ገመናዎች ከሰውየው ጋር አብሮ መቀበር ያለባቸው ገመናዎች አሉ ቢመጡ ምንም የማይጨምሩልን ምንም የማይቀንሱልን መጥቶ ለምሳሌ ትልቅ የሀገር ጉዳይ ካልሆነ በስተቀር የቤተሰብ ጉዳይ የአርት ጉዳይ ወይ የሌላ ጉዳይ መጥቶ ኢምፓክት የሚፈጠር ካልሆነ በስተቀር ነው ማለት ወጥቶ ለሰው መድረሱ ነው ማለት ተጨማሪ ጭንቀት ስለ ሰውየው ተጨማሪ ኢንፎርሜሽን ከመስማቱ ምንም ይጨምርልህ ነገር የለም ለሟች ረፍት መስጠት ላሉት ደግሞ ጊዜ መስጠት ያስፈልጋል ሐዘናቸውን ይወጡበት እንዳልከው አንዳንዱ እኮ በሞተለት በዛኑ ቀን ነው የሚጀምረው አሉባልታው ብዙ ጊዜ ነው እንጂ ከማሟቱ ጀምሮ እንዳልከው ያሻሻል ነው መተ እለት በጣም ኮመን ነው በጣም ከድንኳኑም ጀምሮ ሊሆን ይችላል ከሆስፒታሉም ጀምሮ ሊሆን ይችላል ከምን ይጀምራል መሰለ በምን ምክንያት እንደሞተ ልክ ነው እነማን እንዴት አለቀሱ እነማን ተገኙ እነምናምን ተገኙ ምናምን ይሄ አስፈላጊ ጉዳይ አይደለም በጣም አስፈላጊ ነገሩን ሰርቶት ሄዶ ሊሆን ይችላል እንዴት እነዛ ነገሮች አይዙም የማይረባው ነገር ላይ እና እንዳልኩ በቃ ገበያን እንትን ነው ገመናን ሸቀጠ ቪውና ምናምን አግኝተን ተማረግ ነው በቃ የሆነ ጊዜ ቫይራል ትሆናለህ ግን ሰዎች ብዙ የሚቀጥሉ አይነት አይደለም ገመና እንትን አይልህም የሚያሳዝነው ለኔ ከአንድ ሰው ህይወት ውስጥ በጣም ለሀገር በተለይ እጅግ አስፈላጊ ጉዳይ ተረኩ ነው ወይም ናሬቲቭ ነው ማለት አንድ ለምሳሌ ማይክል ጃክሰን አልፏል በጣም የድሮዎቹ ፖለቲሻኖች ሄደ እነ ቸርችል እነ ኬኔዲ ይሄንም እና አብርሃም ሊንከን እና ብታያቸው በእኛ አእምሮ ውስጥ ያላቸው ግዝፈት ብታየው እጅግ በጣም ትልቅ ነው እና ያ ትልቅነት ደግሞ ካደረጉት ነገር እኩል የተረክም ውጤት ነው ናሬቲቭ ነው እና በእኛ ሀገር እኛ እንዳንሰራ ማለት ተረኮቹ ናሬቲቮቹ የሚጠፉበት መንገድ በጣም ሳድ ነው አንድ ሂውጅ አክተር ሂውጅ ድምጻይ በጣም ትልቅ ምሁር ዩኔሚት በቃላ ፖፑላር ተጽዕኖ አሳዳሪ ሰው ሲያልፍ ያ ሰው በግል ህይወቱ በጣም ብዙ ውጣ ወረዶች ማይመቹ ምቾት ማይሰጡ ታሪኮች ሊኖሩት ይችላል ትልቅ ያደረገው ግን እነሱ ታሪኮች አይደሉም ትልቅ ያደረገው ስራዎቹ ናቸው ለሀገር ተረኩ እንዳይተርፍ ማለት እነዛን ትርክቶች ምን አይነት ለምሳሌ ትልቅ አክተር ከሆነ ክራፍቱ
እንዴት ማስተር እንዳደረገው ምን አይነት አክተር እንደሆነ አክቲንግን አጠቃላይ አርትን የሚያይበት መንገድ ከዛ በኋላ ራሱን እንዴት እንደሰራ ቻሌንጆቹን እንዴት እንዳለፈ እነሱ ነገሮች ናቸው ተረኮቹ ማለት እውነትነት ያላቸው ግን ደግሞ ለሀገርም ለሁሉም ሰው የሚበጁ ነገሮች አሉ። ዝም ብላ አእምሮ ላይ እነዚህን አሁን በቅርብ ዓመታት ውስጥ ያለፉ የአሜሪካን የአውሮፓ ድምፃውያንን ኮሜዲያንን አክተሮችን ሌሎችም ታዋቂና ተጽዕኖ አሳዳሪ ሰዎችን አእምሮ ውስጥ ያላቸውን ግዝፈትና የእኛን ሀገር ሰዎች ብታነጻጽረው በጣም ነው የሚያሳዝን። ይሄ የተፈጠረው ደግሞ የእኛ ሀገሮች ሰዎች በዚህ ሀገር ልክ ትልቅ አስተዋጽኦ ስላላበረከቱ አይደለም። ተረኩ በጣም በኃይለኛው ማኒፕሌት እየተደረገ አቢዩዝ እየተደረገ ምንም እንዳይተርፈን አሁን ገብቷል። ልክ እከሌ ያርፋል ሲባል ከሁለት ሚስቶች ምናምን እንደዚህ ሆኖ ኮንትሮቨርሲ ውስጥ ነበር። እከሌ ያርፋል አእምሮ ላይ የሚመጡበት ራሱ እነዛ ቤተሰብ ውስጥ የነበረ ግጭት ከስራ ባልደረቦቹ ጋር እንደዚህ ፋይናንሻል በጣም ተቸግሮ ነው የሞተው። አሚን በጣም በሚደንቅ ሁኔታ ኤልያስ መልካን የሚያክል ሙዚቀኛ አልፎ አንዱ የቀረን ተረክ ተቸግሮ ነው የሞተው ነው። አሚን ኦኬ አከራካሪውን ጉዳይ ይሄ እውነት ነው ውሸት ነው የሚባለው እንቶ ምንድን ነው የሚጠቅመን ለሀገር? ተቸግሮ ነው የሞተው እንደው እውነት እንዲሆንላቸው የሚፈልጉ ሰዎች ራሱ ምንድን ነው የሚፈልጉት? እኔ አይገባኝም። እውነቱ አይደለም ግን እውነትና ውሸቱን እንተውና ያ በሚመጣበት ዘመን በ1990ዎቹ መጀመሪያ መጥቶ የኢትዮጵያን ሙዚቃ አፕሳይድ ዳውን የገለባበጠ ለትውልዱ የሆነ አይነት የማይረሳ አሻራ በሙዚቃ ያኖረ 2 ዴኬዶችን ማመን በማይችል ሁኔታ የኢትዮጵያ ሙዚቃ እጅግ ከባድ ተጽዕኖ የፈጠረው ሰው ሙዚቃ የሚሰራበት መንገድ ሙዚቃን የሚያይበት መንገድ ፍልስፍናው አስተሳሰቡ ከሙዚቀኞች ጋር ከድምፃውያን ጋር የነበረው ሪሌሽንሺፕ ሙዚቃ ላይ የፈጠረው ተጽዕኖ ራሱን የሰራበት መንገድ ማለት ተዘርዝሮ የሚያልቅ አይደለም። ለሌላ ሰው ስታስባቸው እነዚህ ዝም ብሎ ተረክም ብቻ ናሬቲቭ ብቻ የሚባል ጉዳይ አይደለም። ግን ሰው ጋር ቢደርስ ለትውልድ ከባድ ተጽዕኖ የሚፈጥሩ ነገሮች ቀርተው እጅግ በጣም ዝቅ ያለ ጉዳይ እንዴት እዚህ ነገር ላይ ጥቅምም የሌለው ነገር ላይ ለምን እንደምንዳክር ራሱ አይገባኝም። ሰው እንዳይኖረን ማለት የሞተው ሞቶ ከዛ ደግሞ ያ የሞተው ሰው ለሌላ ሰው ምንም አይነት ኢንስፓይሬሽን እንዳይፈጥር አድርጎ ማሳለፍ ኢትስ ሪሊ ሳድ በጣም እና እንዳልከው እኮ ነው ትልቁን እኮ አጥተዋል አይደለ? ትንሹ ነገር ላይ ለምንድን ነው የምትዳከረው? ትልቁ ነገር አጥተዋል እና የሰጠህ ነገር ይበዛል። ተቸግሮ የሚሞት እንበል ደስ ይበላቸው ተቸግሮ የሚሞት የሰጠህ ነገር አይበልጥም? ያሳለፈው ነገር አይበልጥም? ምዕራቦቹ ባህል አንድ ሂሮ ሲሞት ነው ማለት 1000 ሂሮ ነው የሚያፈሉት። ታንኪዩ እኛ ጋር ሂሮ መፍጠር አይደለም እንችለው በቃ ብቅ ያለውን ነው እንደገና ደግሞ አናቱን እያልክ መቅበር ነው። አሁን የተሰራው ነገር ላይ ሌጋሲያቸው ላይ 20 ዓመት የሙዚቃን ኢንዱስትሪ የቅንብር ኢንዱስትሪ ታሪኩን ቀይረ አዲስ ነገር አምጥተ ብቻህን በሚባል ደረጃ ለሌሎቹ ክሬዲት ላለመስጠት አይደለም ግን ብቻህን በሚባል ደረጃ ተሸክመ ትንሹ ነገር ላይ ከማተኮር ይሄንን ብትሰራ ነው ማለት 1000 ምናምን 2 ኤልያስ መልካ መፍጠር ትልቅ ነገር በጣም ትልቅ ነገር እንዳልከው በዚህ ባህላችን ምክንያት ባህል አይደለም አሁን በዚህ ባመጣነው ልማድ ምክንያት የብልሽት ልማድ እንዳልከው አንድ ትልቅ ሙዚቀኛ ሲፈጠር ድጋሚ ሙዚቀኛ እንዳይፈጠር አንድ ትልቅ ፖለቲሻን ሲሞት ድጋሚ ፖለቲሻን እንዳይፈጠር በጣም የሚያስፈራ አካሄድ ነው ያን we have to ይሄ ሰው ትልቅ ሰው ሲያልፍ ናሬቲቮች ላይ በሰማው በኖረም ኢንካውንተር የምታስታውሰውን የሚያስገርሙ ነገሮች በተለይ ደግሞ እንደው አንድ 15 ቀን እንኳን ነገሮች እስኪበርዱ ድረስ ኮንትሮቨርሻል ነገሮችን ባለማንሳት የሆነ ሶሳይቲ ላይ ልንፈጥር የምንችለውን በጎ ነገር ማሰብ አለብን ብዬ አስባለሁ። አይ ቲንክ ሌጋሲን ማስጠበቅ የዛን ሰው ሌጋሲ ማስጠበቅ ኤግዛክትሊ በጣም የገረመኝ ነገር ነው። በጣም ያዩታል ኦፍ ኮርስ የማዞሪያ እንትኖቻችን እንደምን እንዳየው ታውቃለህ? አልበም ይለቀቅችን ይመስልኝ መጀመሪያ ዜናውን ስታይ አይደለም ማለት ብቻ ሳያት ራሱ ነው ማለት አልበም ከመልቀቅ እኩል ነው ደስ ያለኝ በጣም ብዙ ነው የጂጂ ነገር ሶሻል ሚዲያ ላይ እንደዚህ ደስ የሚል ዜና ትሰማለህ አዘን ብቻ አይደለም በጣም ማየት ብቻ በቃ የሚገርም እንትን አለው በጣም ኢሞሽናል ነበርኩኝ ሰዓት የጂጂ ነገር ብዙ ጂጂን ዝም ብለህ ስታይ ሙዚቃዎቹ ምናምን ተዋሽቶ ትዝታ ይመጣብሃል ናፍቆት ይመጣብሃል አገር ውስጥ ሆነ አገር ትናፍቃለህ ጂጂን ስታስብ በተለይ
በተለይ እኔ የማስባቸው የጂጂ ኢትዮጵያዎች በጣም ነው የሚያስደንቁ። የጂጂና የጥላሁን ኢትዮጵያዎች የሚል የሆነ ወረቀት ጽፌ ነበር። ፔፐር ይነበብ በደጃፍ እልክልሃለሁ። አይ ነበርናት አሁን ላፍቱ ሬዲ የእሱንና የአስናቀች ወርቁን አንድ ዘፈን ወስጄ የጻፍኩት እንትን ነበር። የእነሱ ኢትዮጵያ ጥላሁንና የጂጂ ኢትዮጵያ እና የአስናቀች ደግሞ ሌላ ያው ዘፈን እንደምታውቀው ነው እንትን ስለሆንኩ ጂጂን ስታያት ብዙ ነገር ነው የሚመጣብህ። አገርህ ውስጥ ሆነ አገርን ትናፍቃለህ። ኢትዮጵያዎቹ ይገርሙኛል። እንዴት ኢትዮጵያን እንዴት እንደምታረጋት እንዴት እንደምትገልጻት መቼስ ገለጿ ጉድ ነው። እና ደግሞ ራሷን እንደምትገልጸው ስታስብ እና ድምጿ ውስጥ ያለው ናፍቆቱ ምናምን ሰማህ። በተለይ ይሄ ኢትዮጵያ የሚለው ዘፈኗ አለ አይደል? እስኪ አንቂኝ ከእንቅልፍ የሚለው እዛ ላይ ያለ እሱን ዘፈን ካነሳብኝ በጣም ከኔ ጋር በጣም አሶሲዬሽን ስላለው በብዙ ምክንያቶች ግን እሺ ያ ከሰው ጋር ማልሰማቸው ዘፈኖች አሉ ማለት ስሰማው ምን ሪአክት ላደርግ እንደምችል ስለማላቅ አንዱ እሱ ነው። እና እንዲህ ይችላል ለቀደም እንዳልኩ በቃ እየሮጠ ቤት ቆልፈ ምናምን ልትሰማ ትችላለህ። እዛ ላይ የሚገርሙ ገለጻዎች አሉ። ኢትዮጵያ አይዞሽ እናቴ ምንም ድሃ ብሆን አለው በህይወት የሚለው አገላለጽ ስማ ለእናት ነው የምልህ። ከመኖር በላይ ክፍያ የለም። በቃ ይህንን ጂጂ ስትሆን ብቻ ነው የሚገባ። ይሄን እዛ ላይ አንቂኝ ምናምን የሚሉ ነገሮች አሉ። እቺስ እዛ ላይ ገለጻዎቿ ጉድ ናቸው። አንድ ኢትዮጵያ ሳልጫወት እንዳልቀርሰን ፊት ስላሴ እሱ ይገርመኛል። አንድ ኢትዮጵያ አልማሞች ቀን 30 ምር እንዳልቀርሰ በጣም ብዙ አልበሞች አሏት። በጣም የሚገራርሙ አልበሞች። የኔ በጣም ፌቨራይት አልበም አንድ ኢትዮጵያ ነው። እቺስ እዛ ላይ እሷና የደረጀ መኮንን መገናኘት እንደ ኤልያስና እንደ ቴዲ መገናኘት ሙዚቃ በጣም የሚገርም እንትን ያመጣ ነው። እዛ ላይ ያሉት ገለጻዎች ኢትዮጵያ ስጋቷን ምኗ የምታይበት አሁን ድረስ በተለይ እስከ መቼ የሚለው ዘፈን በቃ ዝም ብለህ ስሜታዊ አለመሆን አትችልም። በቃ መንገድ ላይ ይሄድ እንደ መርዶ ነው ማለት መንገድ ላይ ይሄድ አባባይ ከሌለ ምናምን ማሰማቸው አይነት ዘፈኖች ናቸው። እንደሱ እንደ ትውልድም በለው እንደ ሙዚቃ አፍቃሪም በለው ያልጨረስነው ፍቅር ያለ ይመስለኛል። ግን ፍቅሩ እንዲቀጥል ኤክስፔክት አናረግም። በቃ ሌላ ህይወት ውስጥ ናት፣ እኛ ሌላ ህይወት ውስጥ ነን። አይሰራም። በቃ አክብሮት አለ ምን አለ በቃ ጥሩ ግንኙነት እንዳሳለፍከው እንደ ኤክስ ማለት ነው። ጥሩ ግንኙነት አለ ግን ነበረ ያልተቋጨ ፍቅር አለ ግን አልሰራም ግንኙነቱ። ሰው ሩቅ ነው ግን የሆነ ሳድነስ አለው በእናትህ። አለው ሳድነስ አለው። እኔ አሁን እንደ መቀበል አልችልም። እኔ ሳድነስ አለው አዚዝ ሆፕ ኦፍ ሪዩኒየን አለ ብዬ ነው የማምነው። እኔ በቃ ጂጂ ጋር እንደዛ አለሰ እኔ እንደገና እንድዘፍን አልፈልግም። ጂጂ በሰላም ትኖርልኝ በቃ እንዲያያያት በቃ አለች ብለህ ስታያት ፈገግ ብለህ ምናምን ትዝታዎቹ ምናምን የሰጠችን በጣም ከበቂ በላይ ነው። እውነት ለመናገር በጣም ከበቂ ምንም ያጎደለችብን ነገር የለም። እኔ ደግማ መታ ምናምን ሙዚቃው ላይ ምናምን እንድትል ምናምን አልፈልግም። በቃ ባለችበት ሰላም ትሆንልን። እህቷ ዘማሪ ሶፊያ ሽባባውም ገና መሆኗን እና እኛ እንዴት እንደምንወዳትም አድርሳልናለች። እና በጣም የሚገርመው ነገር ባወራሽ ቁጥር ማለት እንዴት እንደምንወዳት ሁሌ ነው አዲስ የሚሆንባት። በጣም ነው የምንወዳት። ሁሌ ነው የምትገረመውና በጣም ጂጂ ነው የምትለኝ። ጂጂ ሶሻል ሚዲያው ላይ ጂጂ በጣም ማለት ሃምብልነት ትክክለኛ ቃል አይደለም። አይ ቲንክ ሞር ሲምፕል መሆን አለ አይደለ? እና እነዛን መወደድን መፈቀርን ምናምን በጣም ሲሪየስሊ አትወስዳቸውም ይሁን አላውቅም። ወይ ደግሞ ዲና የታረጋቸው ብዙም ፊት አትሰጣቸው ሊሆን ይችላል። ግን እኔ ልክ ፖስቱን እንዳየሁት እውነት ለመናገር በጣም ደስ ያለኝ ነገር የሆነ ጊዜ አንድ ሁለቴ አፈትለው ከወጡ የተባሉ የጂጂ ፒክቸሮች ጥሩ ፒክቸሮች አልነበሩ። እውነት ለመናገር እኔ በጊዜው ከፒክቸሮቹ ይልቅ ሰዎች ለፒክቸሮቹ ሪያክት ያደርጉበት መንገድ ነው ዊርድ የሆነብኝ። ለምን ቀደም ማለት ብዙ ሳይድስ ኦፍ ህይወትን አይተነዋል። እና ማለት በጂጂ ስትኖር እኛ የምናውቃት ጂጂ 20 ውስጥ ያለች ጂጂ ያለች 30 ውስጥ 40 ውስጥ እንደምትገባ ላይክ ሰው መልኩ እንደሚቀያየር አንዴ እንደ ሁኔታው እንደ ጤናው እንደ ሰላሙ እንዳለበት ምቾት አንዴ አሪፍ አንዳንዴ ደግሞ አሪፍ ላይሆን እንደሚችል በጣም ኦብቪየስ ነው። በጣም እንትኑን ተጋነነብኝ ነገሩ አለ አይደለ እንዴ በቃ እዚህ ሰሞን ላይ አሪፍ ላትሆን ትችላለች፣ የሆነኛው ሰሞን ላይ ደግሞ አሪፍ ልትሆን ትችላለች። እና ሶ ግን this time ግን እንዳልከው
በጣም አሪፍ ነች። በቃ ያ ሺዝ ባክ የምትለው አይነት ስሜት አለ። የፒክቸሮቹ መቼ እንደሆነ ቅርበቱ ምክንያቱም ፖስት አሁን ቢደረጉም የሰሞኑ ይሁኑ አይሁኑ ባላቅም this time ግን በጣም አትሊስት ቅድም እንዳወራነው አትሊስት እኛ ላይ የሚፈጥረው ስሜት በጣም ደስ የሚል ነው። ከዛ ደግሞ እኔ የሚሰማኝ መሰለ ሾንሻንክ ሪደምፕሽን ላይ ነው አይደል hope is a dangerous thing to lose ይላልና ምንም ቢሆን ተስፋ እኔ እንጃ ማለት ተስፋ ማድረግ ፈልጋለሁ በሪሌሽንሺፑ ምሳሌ ማለቴ በጣም ይሄ in my right mind consciously በጣም ሳስበው ነገ ከነገ ወዲያ ዘፈን ትለቃለች ብዬ ባላስብ at the back of my mind ተስፋ ማድረግ ግን ፈልጋለሁ። ዘፈን በመስፈን ሴንሱ ብቻ አይደለም እኮ ስታንጎራጉር ስላየናት እንዴት ነው ደስ ያለን በጣም ማለት ያ በፊት I think የሆነኛው አልበም ላይ ያለውን ያለውን ዘፈን ስታንጎራጉር እንኳን ስንሰማ በጣም ነው ደስ ያለን። እኔ ኢምቦዲመንቷ በጣም ለመግለጽ ሁሉ ያቅተኛል። ሪፕሬዘንት የምታደርገው ነገር በጣም ከባድ መግለጽ ሁሉ ያቅተኛል። እሷም I don't think she understands it ማለት ምን እንደሆነ እኛ ራሱ በደንብ አንረዳውም። ግን የሚመስለኝ ነገር ምንድነው ከዘፈኖቿ በላይ ነች እንጂ በጣም የሆነ የምትወክለው አእምሮአችን ውስጥ የምትፈጥረው ነገር አለ እና ማለት ዘፈኖቹ ከሚያስተላልፉት መልእክት ከዜማው በታቸው ወይ ከሙዚቃው በታቸው በላይ ነገሮች ፈጥራለች ብዬ አስባለሁ። እና ጂጂን ስናስብ ወዲያው የሚመጣልን እሱ ነው። ጂጂ ካልተመቻት እኛ ያልተመቸን አይነት ስሜት አለ አይደለም ወይም ያነሳቻቸው ያከበረቻቸው ቫልዩስ ሁሉ እነሱ ኮምፕሮማይዝድ እንደሆኑ አይነት ስሜት ይፈጥርብናል ብዬ አስባለሁና ሪአክሽኖቹም this time በጣም ደስ የሚሉ ነበር። በጣም እኔም እንደውን ፖስቱን እኔም ሶሻል ሚዲያ ላይ ፖስቱን እንዳየሁት መጀመሪያ እሷ ረጅም ጊዜ ከአይናችን ጠፍታ ስለነበረ ስላየኋት ደስ አለኝ። ከዛ ደግሞ እያንጎራጎረች ነው እሱ ደግሞ ሌላ ደስ የሚል ስሜት ይፈጥራል። ከዛ በኋላ ግን የሰው ሪአክሽን በጣም ነው ደስ የሚለው። በቃ ያለውን ናፍቆት ያለውን አድናቆት ያለውን ክብር የገለጸበት መንገድ በጣም ነው ደስ የሚለውና እሷም እንዳልከው ትረሳዋለች መሰለኝ ምን ያህል እንደምንወዳት። ይሄን ያህል ስላላት ፖስቱ ላይ ይላል ስለሰጣችሁኝ ፍቅርና አድናቆት እጅግ አድርጌ አመሰግናለሁ። ይሄን ያህል እንደምወደድ አላውቀውም አይነት ነገር የሚል ይዘት አለውና እሷን ማየቱ በራሱ ደስ የሚል ነገር ነው። ግን ሰውም ደግሞ በዚህ አጋጣሚ ተጠቅሞ ለሷ ያለውን አድናቆት የገለጸበት መንገድ በጣም ነው ደስ የሚለው። ለአጭር ጊዜ ቢሆን ኢትዮጵያ ላይ ባያት በጣም እመኛለሁ። የሆነ ማለዋሻችሁ ኢትዮጵያ ላይ ብናያት ጂጂን ይጠቅማታል ሳይሆን እኛን ይጠቅመናል። እኛ ደስ ይለናል። የሆነ መታከም ነገር ያለ ይመስለኝ የሆነ ነገር ሪስቶር የማድረግ አቅም አላት ብዬ አስባለሁ። የኔ ደግሞ ከዓለም ዋንጫ ጋር የተያያዘ ነው። ሪሊ አለ የዓለም ዋንጫ እሺ ኳስ ላይ ያለ ፍቅር በጣም ተለውጣለች። ከሳምንት በኋላ ተለውጣለች። እኔ አመት ባል ተመልካች ነኝ ተናግሬያለሁኝ። ምንድነው ብራዚልና ጃፓን ያደረጉት ጨዋታ ላይ ብራዚል 2-1 ጃፓንን አሸንፋታለችና ጃፓን ወደ ቤቷ ተሸኝታለች። ታዲያ በዛ ጨዋታ ላይ የጃፓን ደጋፊዎች ሙሉ በሙሉ ሁሉም በሚባል ደረጃ ስቴዲየሙን አጽድተው ቆሻሻ ለቅመው ነው የወጡትና እንባቸውን ዋጥ አድርገው አንዳንዶቹ ደግሞ እያለቀሱም ነው ቆሻሻ ሲለቅሙ የነበረውና በጣም የብዙዎችን አይን መሳብ ችሏል። ምን አይነት ዲሲፕሊንድ ቢሆኑ ነው በምን አይነት ልምምድ ውስጥ ቢያልፉ ነው ምናልባት አሸንፈው ኮይን ነገር ቢያደርጉ ብዙ ላይ ያስገርመን ይችላል። በመሸነፍ ውስጥ በህመም ውስጥ እያለ ግን ስቴዲየም አጽድተ መውጣት ምን አይነት ዲሲፕሊን ነው የሚል አይነት ሐሳብ ጭሮብኛልና በጣም መነጋገሪያ ሆኗል። እንደውም ያው የሚታወቀው ሰዎች ሲሸነፉ ወንበር ሰብረው ቆሻሻ ወርውረው ምናምን መሄድ የተለመደ ነው። ብዙ ነው ጉዱ እንዲህ እዚህም እዚያም ብዙ ቦታ ያስኬዳል። ብዙ ቦታ የሚያስኬድ ነው። ግን አሚን በጣም ስለ ጃፓን ብዙ ነገር ሲወራ እንሰማለን። ይሄ ግን እንደዚህ በአይናችን የላይቭ ትራንስሚሽን ስለሆነ ያየነው ነገር መሆኑ በጣም ያስደነግጣል። የሰማሽው ነገር ብዙ ጊዜ የሆነ በቂ እንትን የለም። ያው ጂጂንም ስላየናት አይደለ እንደዛ ሶ ባይን የሚገባው ከዛ ሽንፈት በኋላ እና ደግሞ ቲያትሪክስ እንዳልሆነ you can see ያ ዲሲፕሊን በቃ ጭራሽ እኔ የማይሰማውት እንትን ይዛሉ አሉ ባግ ሰማያዊ ቆሻሻ ባግ ይዘው ነው የሚገቡት። ሶ እንደ ኃላፊነት ይሄ ድንገት ባከስኪና አጽዳው ምናምን ሳይሆን ባግ ይዛሉ እንደ ኃላፊነት ማለት ነው። ሲያልቅ አጽድቼ ነው የሚሄደው የሚል ነገር አለ አይደለ? ሶ ምን አይነት ባህል ምን አይነት የትህትናና የኃላፊነት ጥግ እንደሆነ በጣም መገመት ሁሉ የሚያቀት በጣም እንደ ማህበረሰብ የተሰሩበት የት ቢደርሱ እንትን ምን አያስቀናም እንደሱ ደግሞ ያገራቸው ስቴዲየም ቢሆን እኮ
ሀገራቸው እንዳትቆሸሽ ምናምን ነው ትላለህ። የሰው ሀገር ነው እና ደግሞ በጣም የሚገርም ነገር እንደሆነ የደጋፊዎች ብቻ አይደለም ተጫዋቾቹም እንደዛ ያደርጋሉ። መልበሻ ክፍላቸው እንደ ሲገቡ እንደነበረው ጽድት አድርገውት ነው የሚሄዱ። እንግዲህ አስበው እንኳን ያን ያህል በዛን ያህል ተጽዕኖ ውስጥ በዛን ያህል ከፍተኛ በሆነ ስሜት ውስጥ ተጫዋቾቹን አስባቸው ገብተህ መልበሻ ክፍል ገብተህ ድምጽ ነው የሚያስጠላህ እኮ አይደለም ኤኒ አክቲቪቲ በጣም ግን ያንን ጽድት አድርጎ ምንም ነገር ነው ደግሞ ሲሰሩ ከልባቸው ነው እንዳልከው ለታይታ ለምናምን አይደለም እንደ ማህበረሰብ የተሰሩ። ከዚህ በፊትም አንድ እንትን አይቻለሁ ትሬናቸው 1 ደቂቃ ሌት ሆኖ መሰለኝ እዚህ ያለማንቻ ላይ ኖ እዛ ሀገራቸው በናሽናል ቲቪ ነው የምልህ የተቋሙ ኃላፊ ለ30 ሰከንድ ነው ጎንበስ ብሎ ነው ይቅርታ የጠየቀው። ይሄንን በሰከንዶች ነው ትሬኑ ሌት የሆነው በሰከንዶች ናሽናል ሚዲያ ላይ ነው እና እንደ ማህበረሰብ የደረሱበት ልዕልና ስነ ምግባራቸው የተሰሩበት እንትን በጣም ነው የሚያስቀና። ጃፓን እንደምን ሰለጠነች የሚባል መጽሐፍ የከበደ ሚካኤል ያ አገላለጽ ምክንያቱም ትክክለኛ ቃሉ መሰልጠን ነው። ስልጣኔ ብዙ ጊዜ ከሰው ጋር ነው የሚገናኘው ይላል። እድገት ወይም ልማት ደግሞ ያው ከአጠቃላይ የኢኮኖሚ ጉዳይ ሊሆን ይችላል። መሰልጠን የሚለው ቃል ራሱ መሆኑ ገርሞኛልና ያን የነበረኝ ትውስታ በጣም በፊት ስለሆነ ያነበርኩት ደብዘዝ ያለ ድጋሚ ማየት ፈልጌያለሁ። በጣም የምትመኘው ደግሞ ይሄንን ማድረጋቸው ከመሸነፋቸው ይልቅ ትልቁን ትኩረት ይሄኛው ያዘ። አሁን ጃፓን የሚለው ነገር ሲነሳ በዓለም ዋንጫ ላይ ማለት ነው ከመሸነፋቸው በላይ ይህን ማጽናታቸው ትልቅ ጉዳይ ሆኗል። በመሸነፍ ውስጥም ሀገርህን በመልካም ነገር ማስነሳት ትችላለህ። ጨዋታው ላይ ተሸንፏል እንጂ የዓለም ዋንጫውን ጃፓን በልቷል። ኤግዛክትሊ ቢያንስ ልባችንን እንትን አሸንፈዋል። ያስገርማል በጣም። የኔ ስክሪንሾት ወደ ዴቭ የኔ ስክሪንሾት አዳም ረታ ኦፊሻል ፔጁ ባይሆንም ምክንያቱም የራሱ ኦፊሻል ፔጅ መሆኑን እስካሁን አላረጋገጥንም እንደሰማዋቸው አይደለም ግን የሱ ኦፊሻል መረጃዎች እንደሚወጡበት ማየት እንችላለን እና ይመስለኛል የቅርብ ሰው ገጽ ነውና መዝሙረ ሄላም የተሰኘ 1800 ይቅርታ 1008 ገጾች ያሉት መጽሐፉ በዚህ ክረምት እንደሚያወጣ ድሮፕ አድርጓል። ወጣም አንቺን ክረምት አመት ባል ነው በእውነት እንደውም ያለማንጫው ይሄ ነው ጊዜው ራሱ በቅርቡ አንዳንዴ የሆነ አይነት ምን አይነት ክረምት ነው የምትለው ቴዲ አፍሮ አልበሙን ለቋል። አለማንጫ ያየን ነው ተሰካክቷል። በጣም እኔ እንጃ ከሰሞኑ ከሰማኋቸው እጅግ በጣም ደስ ከሚሉ ዜናዎች ውስጥ ነው። ሂውጅ አዳም ረታ ፋን አይ ቲንክ ብዙ ሰው ነው ብዬ አስባለሁ እና ከዛ ጠፍቶ ነበር ደግሞ ትንሽ አፍ ነው አይደል የመጨረሻ ድርሰቱ። ከዛ ደግሞ በቃ እስኪ አትነጫነጩ ይሄው 1008 ባይፋር እስካሁን ድረስ ትልቁ ገጹ ነው እስካሁን ድረስ አይ ቲንክ ከሱ ቅርቡ ስንብት ቀለማ እሱ የመጨረሻ 940 አካባቢ 940 ይመስለኛል ከድህረ ቃሉ ውጪ ማለት ነው። አሉ እንደዛማ ኢንዴክስ ምናምን ነው በቃ አይ መጨረሻ ላይ ገባው ከሱ ውጪ 940 ድርሰቱ 940 የሚል ገጽ እንዳነበብኩ አስተውሳለሁ። ምክንያቱም የተጻፈው ቁጥር ድረስ ኤኒዌይስ ግን እሱም ላይ ያ በጣም ትልቅ ከሚባሉ ድርሰቶች ውስጥ ነውና ከሱም የተወሰኑ ገጾች ጨምሮ ክረምቱን እንግዲህ የሆነ አይነት ዓለም ውስጥ ነገር ሊከተን ይመስላል ብዬ አስባለሁ እና ወርዲ ኦፍ እንትን ነው ብዬ አስባለሁ። ዜና በጣም ምንም ጥያቄ የለውም። አዳም ቅድም እንዳለ ዛሬ የሚገርም እንትን ሽፍት ያመጡ ሰዎች ነው እያነሳን በጣም የሚገርም ነው። ቅድም ጂጂን አነሳን፣ ኤልያስን አነሳን፣ ቴዲን 93 ምናምን አነሳን። በጣም የሚገርም ነው። ደረጀ መኮንን አነሳን። አሁን አዳም ረታ አነሳን። አዳም ረታ ደግሞ ሌላ ስነ ጽሁፍ ላይ በጣም ትልቅ እንትን ያመጣ ከተለመደው ኢትዮጵያን ስነ ጽሁፍ ረጅም ዘመን ይዞት ከነበረው ትሬንድ በጣም ለውጦ የመጣ ሰው ነው። በጣም ማለት ብዙ ዲቴይልስ መግባት ሳያስፈልግ ራሱ በቴክኒክ ረገድ ያመጣቸው እንትኖች በጣም የሚገርም ሰው ነው። በእይታ ረገድ በምናምንና የመጀመሪያ ማህሌቱን ካወጣ በኋላ ረጅም ዓመት ጠፍቶ ነበር። ወደ 17 ምናምን ዓመት 81 ካወጣ በኋላ 97 ነው ግራጫ ቃጭ ዲስአፒራንስ ነገር ነው። ከዛ በኋላ ግን ካሰን ነው ማለት እንደውም በአንድ ዓመት 2 ምናምን ያወጣዋል። ካልተሳሳትኩኝ አይ ቲንክ ከሰማይ አይ እንትን አለንጋና ምስርና ቴሜቴን መሰለኝ ካልተሳሳትኩ 2001 ላይ ናቸው ካልተሳሳትኩኝ።
እና አሁን 10ኛው ነው ሪሊ ያ ይሄ 10ኛ መጽሐፉ እንዳልከው 1008 ገጽ ነው። በጣም የገረመኝ ለመጀመሪያ ጊዜ በሃርድ ከቨር እንደሚወጣ ሰምቻለሁ እና በጣም ደስ ይላል ማለት ይሄ ወፍራም ገጽ እና ደረቅ ገጽ የሆነ የመጽሐፍ ሞገስ አለው እና አሁን ከህትመት ውድነትም አይ ቲንክ ባህሉም እየቀዘቀዘ ከመምጣቱ አኳያ በእኛ ሀገር ውስጥ የሃርድ ከቨር መጽሐፍቶች ብዙ አይወጡም። አንዳንድ መጽሐፍቶች ይወጣሉ፣ ግን በአዳም ደረጃ ማን እንደሆነ ባላቅም ያለ መጽሐፍ እንደዛ አይወጣም። ለምሳሌ አሁን እሳት ወይ አበባ ያ ፕሪሸስ የሚባለው የሃርድ ከቨር ህትመት እስካሁን ድረስ እንግዲህ አንደኛው ፕሪሸስ ያስባለው ያ የሃርድ ከቨር ህትመትነቱ ነው ብዬ አስባለሁ። እና የአዳምም የሃርድ ከቨር እንደሆነ ሰምቻለሁ። ምን አይነት ሃርድ ከቨር እንደሆነ አላቅም፣ ግን እንደሆነ ሰምቻለሁ። ከአንዱ ለሰዎች የተያየኩት ነበር፣ ግን ወቀኑ ነው። ሌላው ቀኑን በጣም ለማወቅ ሞክሬ ነበር። ከአንድ ወር እንደማያልፍ አረጋግጫለሁ። አንዳንድ መንገጫገጮች ተፈጥረው ነው እንጂ በጣም በአጭር ቀናቶች ውስጥ ሊወጣ ይችል እንደነበረ ማወቅ ችያለሁ። ኦፊሻል መረጃ አይደለም ያገኘሁት፣ ግን በተለያየ መንገድ ማወቅ ችያለሁ እና ከአንድ ወር እንደማያልፍ እና አንድ ወር አያልፍም ማለት አትሊስት ክረምቱን እንደሚነበብ ማረጋገጥ እንችላለን ማለት ነው። እዛው ሶሻል ሚዲያ ላይ ሰዎች ለዚህኛው ፖስት ኮሜንት የሰጡትን አስተውላችሁ ከሆነ በቃ ክረምት ነው፣ ብርድ ነው፣ ዝናብ ነው፣ አዳም መጽሐፍ ሊሰጠን ነው፣ በቃ ክረምቱ ታለፈ፣ እንደዛ የሚል ሀሳብ ነበረ እየተዘዋወረ የነበረው። ቴክኒካሊ የምናውቀው አዳም ነው የመጣው። እኔ በሰማሁት እንትን የምናውቀው አዳም ነው። 5 ምዕራፎች አሉት። የምናውቀው አዳም መጥቷል። ስምንት ሲሆን ራሱ ደሴሞልድ አዳም መጥቷል። 8 ነው። እኔ ፐርሰናሊ ሊያንከራትተን ነው። እኔ ደግሞ ፐርሰናሊ በጣም በአዳም አይን ማየት የምፈልገው ኤራ ነው። በብዛት ይሄድበታል ሁሉንም ነው እንጂ ኦልሞስት የእድገት በህብረትን በተለይ እድገት በህብረት ዘመቻን እሱ ላይ ነው በጣም ብዙ ፎከስ ያደረገው ብሎኛል። ሪሊ በጣም የምፈልገው በሱ አይን ማየት ፈልግ። አንዳንድ ነገሮች ዝም ብለህ አይተህ ምናምን እንደው ይሄን አዳም ባየልኝ ብለህ አታውቅም። ይሄን አዳም ቢያየው ምናምን አዳም ባይነግራቸው እንዲያየው የምፈልገው ይሄን ዘመን ነው እና መጀመሪያ ራሱ ለማወቅ የፈለግኩት የነበረው ይሄኛው ነገር እንዲህ አፍ ላይ 80ዎቹ ላይ መጣና ትንሽ የ90ዎቹን ተቻለው በቃ the closest he came ቢባል የሚችለው ነው። ከዛ ይሄኛው ላይ ደግሞ እኔ እንደሰማሁት ከሆነ አንድ ብቻ ገጸ ባህሪ ወደ 80ዎቹ ብቅ ብሎ ከዛ እሱን ብቅ ነው የሚባል ደረጃ ነው ይጣፋል እና በጣም አመለጠ የትውልድ በቃ ባዳም ሳይታይ እድገት በጣም ማለት አረ ነው በኢትዮጵያ የታሪክ እንትኖች ውስጥ ምናምን ያን ዘመን ምናምን የሆነ እንትን አረጋው በጣም ይገርም ነው። ከለርፉል ይመስለኛል ለትምህርት ዘመቻ መሄዱ ምናምኑ እዛ ውስጥ የነበሩ እንትኖች በእኛ ሀገር ብዙ የዛ ዘመን ደራሲዎች ምናምን በጣም ፋንሳይዝ አድርገው የሚያወሩት ነው። በጣም ሮማንሳይዝ ያደርጉታል በጣም እና አይውሽ በቃ አዳም ይሄንን ባየልኝ ምናምን እል ነበር ሁሌ። እድገት በህብረትን በቃ ያን እንትን እና አንድ ታሪኩ ላይ እኮ ነክቶታል። ግን ብዙ እንዲሄድበት ፈልግ ነበር። ብዙ እሱን ሴንተር እንዲያደርግ ፈልግ ነበር። እንደሰማሁት መረጃ እንደዛ ይመስለኛል። አዳም ቴክኒኮቹ አሉ በጣም ወደ ቴክኒክ ደረጃ ምናምን ስንመጣ አሉ እዛ ከማህሌት ጀምሮ እዛ እንትን ድረስ የምናገኛቸው ካራክተሮች ምናምን አሉ። አይጠፉትም እንደሱ አይነት ነገሮች። እኔ ቢሆንም እመኘው የዝም እያሳምሽን ቢሆንም እመኘው አዳም ታውቀዋለህ ምንድነው በይነ ቴክስታዊነት የሚባል ነበር ነገር አለ። ኢንተርቴክስቹዋሊቲ አንዱ ቴክስት ውስጥ ያንዱን ቴክስት ጉዳይ አንዱ ቴክስት ውስጥ ምናምን የማምጣት ነገሮች አሉና እሱ ያንሰላስልበት በጣም እና የሱ ቴክስቶች ብቻ ውስጥ አይደለም ፊያሜታ ልትመጣ ትችላለች። አረ ኦኬ አይ ምኞት ነው የነበሩት ላይ ነው ከዚህ በፊት ያረጋቸው መረቅ ላይ ነው የስንብት ቀለማት ላይ ፊያሜታ ሰብለንም ምናምን አይተናል። እኔ እድገት በህብረትን ካነሳ አይቀርም አደፍርስም ቢያይል ይዳኛቸው አደፍርስ ቢያይል ይሄ እኔ ምኞቴ ነው። እውነትህን ነው በጣም በቃ ያ ሰውዬ እዛ እንትን ላይ የነበረ ሰውዬ ነውና ሌላ አደፍርስ በጣም በኢትዮጵያ ስነ ጽሁፍ ውስጥ የሚነሳ ሌላ በጣም ትልቅ ሽፍት ያመጣ እንትን ነውና አደፍርስ በጣም ትልቅ ሲምቦሊክ ካራክተር ነውና አዳም ይዞ የሆነ ነገር ቢያደርግልኝ ይሄ ምኞቴ ነው። ምኞቴ ነው። ልክ አዳም ባህሪ ኦል ታይም ምኞቴ እዚህ ዘመን ላይ እንዲነካ ፈልጋለሁ።
አሚን በጣም ስለሚያስደነግጠኝ እይታዎቹ ከዛ የእይታዎቹ ጥልቀት በጣም ስለሚያስገርመኝ እና እኛ ደግሞ በብዙ ወከባዎቻችን ምክንያት በዚህ ጥልቀት መታየት አልቻለም እና ከነካው አዳም ዝም ብሎ እንደማይነካው የታወቀ ነው። ሶ በጣም በቃ እመኛለሁ ነው በቃ የሆነ 98 ድረስ ምናምን ቀስ እያለ እንደው 2000 እንኳን ባይገባ ምናምን ብሄድና ብዬ ወይ ሚሊኒየሙ ጋር የሚያበቃ አላውቅም ብቻ አለ አይደል እና እንደው ይሄ ምን ይሁን ምን መስለው በአዳም መስታበቁ ስንታይ የሚል አሁን እኔ ራሱ በቃ አስመኘኸኝ አይደለ? አስቤ አላውቅም ግን አሁን እኔ ራሱ አስመኘኸኝ። እውነት በአዳም እይታ ውስጥ ምን አይነት እንትን ይኖረናል የሚለው ለማወቅ በተለይ ይሄ ሚሊኒየልስ የሚባለውን ትውልድ ቢነካው በሆነ መልኩ አለ በጣም የሆኑ መቼቱ እዛ ጋር ሆነው መቼቱ ሰባዎቹ ላይ ሆነው አንዳንድ ብቅ የሚሉ የዚህ ዘመን ኦብዘርቬሽኖቹ አሉ። አሚን ከመዛነፍ የመጣ እንዳልሆነ ኦብቪየስሊ ግን ሆነ ብሎ የሚያረጋቸው የሚመስሉኝ አሉ ግን አክቹዋሊ ሴቲንግ ይሄ ነው ብሎ ቢመጣ ምንድነው የሚሆነው ብዬ ወንደር አደርጋለሁ። እምልህ አዳም ዝም ብለህ ቴክኒካሊ ስናሰው ባንድ መቼት ባንድ ታይም ባንድ ስፍራ የሚወሰን አይነት እንትን አይደለም። ጽሁፎቹን ታውቃቸዋለህ ብለህ እድገት በህብረት ላይ ፎከስ አደርጋልኩ እንጂ አዳምን አታምነው። 3000 ዓመት ወደ ኋላ ሊሄድ ይችላል። የሆነ ነገር ሰሞ ሊያመጣ ይችላል። ሄዶም ያውቃል ስንዝሮ ስባ ከቅድመ ፍጥረት በፊት ስንትና ሽንት ዘመን ሄዶ ደግሞ ሲፈልግ ደግሞ ወደዛ መሄድም አይገደውም እና ምንም ሊያደርግ ይችላል። በጣም የምወደው አንድ ቃል አዳም ሲነሳ ከአዲስ ነገር ጋዜጣ የሚያውቁት ሰዎች አሉ። አዲስ ነገር የሚባል ጋዜጣ ነበር። ነፍሱን ይማረውና ጋዜጣ የሚባል ነገር ነበር። ፎርዛት ማጣ በእውነቱ ስለምትነግሩኝ አመሰግናለሁ። ውለታችሁ በዛብኝ። አዲስ ነገር የሚባል ጋዜጣ እኔ እውነት ዝርዝሩን አላስታውስም። ርዕሱ ግን አዳም ይላል እና እኔ አዳምን በቃ ኤክስፕሬስ ለማድረግ የማን ይሆን ያውቃል። እኔ ስጠረጥር የተስፋ ዓለም ወልደየስ ይመስለኛል የጻፈው ጉልቸን ግን አሁንም ልክ መዝሙረ ሄላም የተሰየኝ የ1008 ገጽ በመጽሐፍ ልክ ሳይ አዳም ነው ያልኩት። ቃሉ ያ ቃል ኦልሞስት አዳም ሲጠራ መባል እስካለበት እስኪመስለኝ ድረስ ማለት ነው። ሶ በጣም መዝሙረ ሄላም በጣም በጉጉት እንጠብቃለን። ይሄ ክረምት በቃ ያበደ ክረምት ነገር ሊሆን እንደሆነ ወጣናት አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ። እንዲነሳ የምትፈልጓቸው ሐሳቦች ካሉ፣ እንዲጋበዙ የምትፈልጓቸው እንግዶች ካሉ፣ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታደርጉልን ትችላላችሁ።